Consider your ways, oh yeah. እንግዲህ በፍርድ ቤት ሂደቱ በተደጋጋሚ ቤተክርስቲያኗ ተረታ እንደነበረና እግድ ታስወጣ እንደነበረ ሰምተናልና ብዙ ሰው በዓለም ዙሪያ ያሉ ቤተክርስቲያኗ ከተረታች ለምንድን ነው እግድ እና ይሄ ከግፈኝነት ተደርጎ በሚዲያ ሲሰራ ሰምተናልና በእርግጥ ቤተክርስቲያኗ በተደጋጋሚ ታሳገድ ነበር። የመጀመሪያው ይሄን ምላሽ ከመስጠት በፊት ሰዎቹ ስለ ኢትዮጵያ ሕግ ስለ እግድም ሕግ ጥቂት ነገር ማወቅ ያለባቸው ይመስላል። ይሄን ሐሳብ የሚያነሱ ሰዎች የመጀመሪያው በአንድ ፍርድ ቤት ላይ ክርክር ያቀረበ ከሳሽ ወይም ደግሞ ተከሳሽ በፍትሐ ብሔር ስነ ስርዓት ሕጋችን 154 እና ተከታዮቹ መሰረት የሚከራከርበትን ንብረት ብዙ ጊዜ የሚከራከርበትን ንብረት ወይ ደግሞ ለአፈጻጸም ይበጀኛል የሚለውን ንብረት እንዲታገድለት ጥያቄ ይጠይቃል። ስለዚህ ፍርድ ቤቱ ይሄንን ጥያቄ በቃለ መሐላ የሚቀርበውን ጥያቄ መርምሮ እግድ መስጠት አለብኝ የለብኝም የሚለውን ነገር አይቶ ነው የሚወስነው። ስለዚህ የእግድ ስርዓት ይሄ ከሆነ እኛ ስንከራከር የነበረው ቀደም ብዬ እንደተናገርኩት የተከሳሽ ከሳሽነቱ ላይ ትልቅ አዳራሽ ምናልባት 600 ምዕመን ሊይዝ የሚችል አዳራሽ እንዲሁም ደግሞ ሌሎች ሰርቪስ ቤቶችን ሰርታለች ቤተክርስቲያኒቷና ይሄንን ቤት ተከራዮቹ የሚረከቡ ከሆነ ሊባክን ይችላል፣ ለሶስተኛ ወገን ሊሰጡት ይችላሉ። ስለዚህ የክርክሩ የመጨረሻው መፍትሄ ቤተክርስቲያኒቷ ህንጻው ወይ ደግሞ የተሰራውን ያልኩን አዳራሽና ሰርቪስ ቤቶች ይገባታል እንኳን ቢባል ወደ ሶስተኛ ወገን ከተላለፈ በኋላ ኦር ደግሞ ከባከነ በኋላ ውሳኔው ጥቅም ላይ አይውልም ማለት ነው፣ ሊፈጸም የማይችል ይሆናል ማለት። ስለዚህ ይሄ እንዳይሆን ያለ የመጀመሪያው አማራጭ እግድ ማሳገር ነው፣ ወደ ሶስተኛ ወገን እንዳይተላለፍ። ስለዚህ የእርሱ ስራውትን ነው እየሰሩ ያሉት እንጂ ግፈኝነት አይደለም በጭራሽ የተገናኘ። በመጀመሪያ ደረጃ ግፈኝነት የሚባለው ነገር ፍርድ ቤት ላይ ምን ይሰራል? ፍርድ ቤት እኮ ነፃና ገለልተኛ ውሳኔ የሚሰጥ አካልም ጭምር ነው። እንግዲህ ከሶስቱ የመንግስት አካላት አንዱ የጁዲሻል ቦዲ ምንለው ወይ ደግሞ ፍርድ ቤቶች ናቸው። ስለዚህ ገለልተኛ ናቸው። እኛ እስከምናውቀው ህገ መንግስታዊ የተቋቋመበት ስርዓት ነው፣ እሱን ነው የሚያሳየው። ስለዚህ ግፍን ይዘህ ሄደህ ግፍን እንደ ግፍ መርቀህ ተቀበለኝ ማለት አይቻልም። ስለዚህ ፍትህ ስርዓቱ ላይ ትክክለኛ የሆነውንና ህጉ የሚያዘውን ነገር ፍርድ ቤቶች ዳኞቹ ጭምር አይተውት የሚወስኑት ነገር ነው። ስለዚህ እግድ ሲቀርብ ግፍ ማቅረብ አይደለም፣ ህግን መከተል ነው። ስለዚህ ፍርድ ቤቶቹም ሲያግዱ እግዱ ትክክለኛ ነው ወይስ አይደለም የሚለውን ነገር መርምረው ነው። ስለዚህ ይሄ ፍርድ ቤቶቹን መቃወም ካለ የፍርድ ቤቶች ጉዳይ ነው ብለን ምን ተወው ጉዳይ አይደለም፣ የፍትህ ስርዓቱን ማጠልሸትም ስለሚሆን ማለት ነው። ስለዚህ በዚህ አግባብ ቢታይ መልካም ነው። አዎ ማለትም ያው ፍርድ ቤቱ የራሱ አሰራርና ደንብ አለው፣ በዛ ነው የሚሄደው። ግን እንደ ቤተክርስቲያን በተደጋጋሚ ሚዲያ ላይ በተለይ የዚህ ባለ ጉዳይ የሆኑ በየሚዲያው እየቀረቡ ይኸውኛ ሲበየንልን በተለያየ አማራጭ እየቀረቡ ያው ግልጽ ለማድረግ ፈልጌ ነው እግድ እያመጡብን አሰቃዩን ስላሉ ብዬ ነው እንጂ ሙያዊ ነገር ነው የሰራው ነው የሚሉት። ሙያዊ ነው ግን በደንብ ሞር ኤክስፕሌን ለማድረግ የመጀመሪያው ነገር ቀደም ብዬ የተናገርኩት ነገር አለ። በትክክለኛው ክስ መጥቶ የተከሳሽ ከሳሽነት ህጉ የሚደግፈው ነው። በ358 ሌላ ሰርድ ፓርቲውን ሶስተኛ ወገን መጥቶ መቋሚያ ያቀረበበት ሂደት የራሱን የቻለ ህግ ስርዓት ነው። በ6 መሰረት በመንለው መሰረት የቀረበው አቤቱታም እንደዚሁ ህጋዊ ነው። ስለዚህ በእነዚህ 3 አይነት ክሶች ላይ እግድ ነበረ። እግዱም የመጣው ህግን መሰረት ያደረገ ነው። ከዛ ውጭ መረሳት የሌለበት ነገር መዝገቦቹ ላይ ውሳኔ ሲሰጥባቸው አንድ ሰው ወደ ይግባኝ መሄዱ አይቀርም። የተሸነፈ ወይ ደግሞ መብት ተጎድቷል የሚል አካል ወደ ይግባኝ መሄዱ አይቀርም። በይግባኝ ብቻም ሳይሆን እስከ ሰበር በሚሄድበት ጊዜ እግድ ታግዶ ክርክርን መቀጠል ህጋዊ ስርዓት ነው። ህጋዊ አካሄድ ነው። ህጋዊ አካሄድ ያው ግልጽ ለማድረግ ብለን እንግዲህ የክብርት ቤተክርስቲያን በዓለም ዙሪያ የምትታወቅ በተለይ ደግሞ ሪቨረንድ ዶክተር ተዘራ ያሬድ የእውነትን ቃል ለዓለም በመስበክ በዛ ላይ ደግሞ ብዙ ሰዎችን ነፃ በማውጣት የእውቀት ቃል ላይ ትኩረት አድርጎ የሚሰብኩ ሰባኪ ናቸው። የተለያዩ መጽሐፍቶችንም በተለያዩ የኤሌክትሮኒክስ ሚዲያዎችም በ24 ሰዓት በሚተላለፈው ቴሌቪዥናቸው ይታወቃሉ። እቺ የተተከለችው ቤተክርስቲያን ሎሞቴል ያለችው ቤተክርስቲያን እንግዲህ ስትተከል ጀምሮ አካታለሁ ብለዋልና እንግዲህ ወደ ዋና ጉዳዮች እንግባ። ሰሞኑን እንግዲህ ረዘም ላለ ጊዜ በፍርድ ቤት ሂደት ክርክር የነበረባት ቤተክርስቲያን ናት። ይሁንና እንግዲህ አየሩን የያዘው ቤተክርስቲያኗ እንደግፈኛ የግለሰቦችን ንብረት ነጥቃ አልመለስም እንዳለች በኋላ ግን በፍርድ ቤት ሂደት ስትረዳ እውነት በአደባባይ ወጣ እየተባለ ይነገራል። ይሄንን ለማጥራት ነው ወደ እዚህ የመጣ ነው። እርሱም ደግሞ የቅርብ ወዳጅ ስለሆኑ ለማጣራት ነውና ይሄንን ሚዲያ ላይ የሚተላለፈውን ያልተመጣጠነ መረጃን ታዝበውት ከሆነ እንዴት ገመገሙት?
እንግዲህ በክብር ሕይወት ቤተክርስቲያንና መተከራየችው በዚህ በለም ሆቴል አካባቢ ባለው አጥቢያዋ ላይ የነበረው የአከራይና የተከራይ ግንኙነት ትንሽ መሻከር የጀመረው ከ4-5 ዓመት በፊት ነው። ይህ ሂደት እንግዲህ ራሱን ችሎ የመጣ ቢሆንም ግን ሕግ ይዞት ስለነበር ቤተክርስቲያኗ እንዲሆንኩኝ እንዲተደረኩ አከራዮች ይህን አደረጉኝ የሚል አንዳንድ ሐሳቦችን በሚዲያ ላይ የመልቀቅ መብት አልነበራትም። ምክንያቱም ቤተክርስቲያን ሰዎች ሕግ እንዲያውቁ እና የሕግን ስርዓት ተከትለው እንዲሄዱ የምታስተምር ስለሆነ ሕግ የያዘውን ጉዳይ ወደ ሚዲያ አውጥቶ እንዲህ ነው ማለት የምትችልበት አቅም የላትም። አከራዮች እንደ ግለሰብም ይሁን እንደው ስርዓት እንደሌለውም ሰው አንዳንዶቹ ያንን ሚዲያ ላይ ያራገቡታል። ነገር ግን ቤተክርስቲያን እስከ ፍጻሜው ድረስ የነበራት ግንኙነት መልካም ነው። በኋላ ላይ ግን አሁን በተለይ ያሉትን አንዳንድ ነገሮች ሚዲያ ላይ ስመለከት በጣም አዘኛለሁ። ምክንያቱም ቤተክርስቲያኗና አከራዮቹ በጣም መልካም ግንኙነት እንደነበራቸው አውቃለሁ። እንደውም አልፎ አከራዮቹ እንግዲህ ያው የቤተሰብ ቤት ስለሆነ ትንሽ 2-3 በላይ ይመስለኛል ቁጥራቸው ከተወሰኑት ጋራ በጣም ኢንቲሜት አላቸው። አንዳንዶቹ ደግሞ ከርቀት ከሀገርም ውጭ ስለነበሩ ብዙ የቀረበ ነገር እንደሌላቸው አስባለሁ። ነገር ግን ቤተክርስቲያኗ እንደ ቤተሰብ እንደ አካል ዝምድና እንዳላቸው ነበር የሚታዩት። ያ አመለካከት መጀመሪያ ላይ የስር ፍርድ ቤት የሚባለው ኬዝ ያበላሸው እምነት ነው። ብዙ ጊዜ እንደውም በዚህ አጋጣሚ ሌሎችም ቢሆን ቤተክርስቲያኖች ይህን ማስተካከል እንዳለባቸውና ከዚህ ትምህርት መውሰድ እንዳለባቸው አስባለሁ። እምነትና መግባባት ሰላማዊ መንገዶች ወደ ክስና ወደ ፍርድ ቤት ኬዙ ሲሄድ አንደኛ በጊዜው የሚያስኬድ ኬዝ እንዳልነበር አውቃለሁ። ሁለተኛ እንደተጀመረ ያ ኬዝ ነገሮች በፍቅርና በሰላም በመግባባት ያልቃል የሚል ሂደት ስለነበረ የስር ፍርድ ቤቱ ውሳኔ የወሰነበት አካሄድ አግባብነት አልነበረውም። ያ ምንድነው? ኬዙን ከስር ስለማውቀው ነው ይሄን ማወራት። እሺ እና ያ ኬዝ ምንድነው የሆነው? በመተማመን በፍቅር በእምነት ላይ የተመሰረተ ስለነበረ አንዳንድ ከሕግ አንፃር አስፈላጊ ነገሮች መወሰን የነበረባቸው ነገሮች ሳይጠሩ በፍቅር ያልቃል። እኛ እንደ ቤተ ክርስቲያን ፍቅርን፣ ትህትናን፣ መግባባትን ማስተማር አለብን የሚል ኬዝ ነበር መነሻው ላይ። ያ ነው እንግዲህ ቤተክርስቲያኗን በኋላ ላይ እየገፋ ዛሬ ለደረሰችበት በጣም ትልቅ የሆነ ክሳራ ወድቆ ጭራሽ እንደበደለች ተደርጎ በየሚዲያው የሚወራው ነገር አግባብነት የለውም ብዬ አስባለሁ። ይሄ በጣም ከፍተኛ የሆነ መተማመንን ውስጣቸው ፈጥሯል። ስለዚህ በተባለው ጊዜ ጣራው ሲያፈስ እና ቅጽበታዊ በሆነ ሁኔታ በዚህ አይነት ችግር ውስጥ ከምንቀጥል አዳራሹ ይስፋፋ የሚለው ነገር ሲነሳ ከአከራዮች ጋር የሀሳብ ልውውጥ ተደርጓል። የፊርማና የቃል ሳይሆን እናሰፋው እንፈልጋለን። እንደፈለጋችሁ አስቡት እናንተ በቃን ካላላችሁ ከእናንተ የመጀመሪያ የሰላሙ ንግግር ይሄን ነበር። የሰላሙ ንግግር እናንተ እስከፈቀዳችሁ ድረስ እኛ እዚህ ምን አለ የሚል ንግግር ነበር። ስለዚህ እኔ ነኝ ከአዳማ ቆርቆሮ ለምሳሌ ሲጫን ከአዳማ ያስጫንኩት እኔ ነኝ። እዚህ መጥቼ መሬቱን ሲሰሩ ሌሎች ነገሮችም ሲሰሩ አግዣለሁ። ያለውን ነገር በሂደት አቀርብ ከዛ ጀምሮ እና እየመጣን እናያለን። የቸርቹ እድገት ለኛንም ስለሚያበረታታ የማይሆን መልክ እንዲይዝ የተደረገው ነገር ምንድነው መሰለ? በዚህ መተማመን ላይ ተሰርቶ የተሰራው ፈጽሞ ልታመሳስለው የምትችለው አይደለም። ያኛው የተረከቡት ቤተክርስቲያንና በዝናብ ይጣራው አፍሶ ቀጥሎ የተሰራው ቤተክርስቲያን ሌላ። ስለዚህ በጥቂት ወር ውስጥ ያንን ቃል የተናገሩት በጥቂት ወር ውስጥ ልቀቁ የሚል ነገር ተነሳ ማለት ነው። እዚህ ጋር ነው ለምን ቤቱ ተለወጠ። ያኔ አሁን እዚህ ጋር መነገር የኔን ኦፒኒየን ነው፣ የኔን ግምት ነው፣ የኔን ሐሳብ ነው። ያ ቤት ተለወጠ። ያ ቤት ሲለወጥ እንግዲህ በፊት 30-40 ይከራይ የነበረ ቤት አሁን በ100 ደረጃ ያወጣል አዳራሹ ብቻ። እዚህ ጋር በሚሊዮን ብር ፈሶበታል። ይሄ እኮ ንብረቱ እንግዲህ ባረኩት ማጣራት የቤተ ክርስቲያኗ ምዕመናኖች ናቸው የሰሩት። ክርስቲያኗ ወጪ አውጥታን የሰራችው ልክ ነው። ቤቱ እንደሚመስል በሚዲያ ለማሳየት ጥረት እናደርጋለን። እነዚህ አከራዮች እንደሚሉ ከኪሳቸው ገንዘብ አውጥተው ያላደሱትን ቤት ወይ ያላስፋፉትን ቤት ቤተክርስቲያኗ አሰርታ ከጨረሰች በኋላ የማይገባቸው ወይም ኦቨር የሆነ የቤት ክራይ ጠይቁ እያሉን ነው። በትክክል በነገራችን ላይ ይሄ ችግር የክብር ሕይወት ቤተክርስቲያን ችግር ብቻ አይደለም።
ይሄ ችግር በኢትዮጵያ ውስጥ በተለያየ ቦታ ላይ እየበዛ ያለ ችግር በደንብ የወንጌል አማኙ በደንብ ሊያስብ አንዳንድ ጊዜ ምንድነው የጌታ ስም ከሚሰደብ ጥለው ቢሄዱ አይሻልም እንትን ከሚሆን የእግዚአብሔር ስም ንብረት አንተ ሸሚዝ ቢሆን ጥለት ሄዳል እኔ ተከራይቼ የነበርኩበትን ቤት ካጸዳው በኋላ ሰውየው ሲያዩ ዋጋ ጨመር ሲለኝ አባባሉ ደስ ስላላኝ ጥዬው ወጥቻለሁ የግል ነገሬ ነው የቤተክርስቲያን ንብረት ግን የእግዚአብሔር መንግስት ነው የህዝብ ነው ተጠያቂነት አለበት በተለያየ ጊዜ እንዳይት ኬዞች ይሽከረከራል በክፍለ ሀገር ደረጃ እንዳልኩ ነው እኔ 33 በላይ ነው አመት በላይ ነው ያገለገልኩት ከገጠር እስከ አዲስ አበባ በጣም ብዙ ኬዞች አቃል ምን ችግር አላቀር አብረህ ስትኖር ከሰዎች ጋር የኛ የኢትዮጵያውያን ባህሪ እንተማመናለን አብረን በልተን የለም ምትለው ነገር አለ ስለዚህ ከህጉ በላይ መተማመኑ ላይ ስለምንመረኮዝ እንሳሳታለን በመረጃና በማስረጃ ነገሮችን አንይዛቸው እንሳሳትና ነው እሺ ምናምን ብለን ብዙ ብር አውጥተ ትሰራል ልክ ሲሰራ በቀጥታ መተው የመጀመሪያ የሚያናግሩ ልቀቅ ነው ስለዚህ አለቅም ብለህ ስትል ወደ ፍሬ ከሚገባው በላይ ብር ይጨምሩባል ለምሳሌ 40 ሺህ ብር የምትከፍል ከሆነ 120 ሺህ ክፍል ትባላል አንተ በሰራው ቤት ላይ ይሄ ብዙ ቸርቾች የታገሉበት ነው የክብር ቤተክርስቲያንም ያጋጠማት ችግር ይሄ አላስፈላጊ የዋጋ ጭማሪ ልቀቁ ነው ወይ ልቀቁ መጀመሪያ የተነሳው ልቀቁ ነው ለምን እሱ ነው አሁን እንግዲህ አሁንም ለነገር የምችለው ነገር የሰዎቹን ውስጣዊ ሐሳብ እነሱ ናቸው የሚያውቁት በእኔ ግምት ግን አይን ያወጣ ግልጽ የሆነ ዘረፋ ነው እንዴት ይሄ ሆነ እያደክ በሄድክ ቁጥር ስም ታወጣለህ ስም ይኖራል ታዋቂ ትሆናለህ ስለዚህ በመጀመሪያ ራስን ለምን መጠንቀቅ ትጀምራለህ ለስምህ መጠንቀቅ ትጀምራለህ ስምህን አጠፋለሁ ስትባል ስለ ስምህ ዋጋ ትከፍላለህ የክብሪት ቤተክርስቲያንና ሬቨረንድ ተዘራ በሀገሪቱ ላይ በብዙ አገልግሎት ወደፊት እየመጡ ነው ያሉት እዚህ ትልቅ አዳራሽ ሰርተዋል ያንን ልቀቁ ቢባሉ አንለቅም ቢሉ ስም የማጥፋት ዘመቻ ቢከናወን ቤተክርስቲያኑ ተጎጂ ትሆናለች ስማቸው እንዲጠፋ ስለማይፈልጉ ይለቃሉ እኛ በተሻለ ዋጋ ጥቅም እናገኛለን የሚል ግምት የተሰራ ይመስለኛል ስለዚህ ይሄን ያህል ትግልም አልተጠበቀም ለስማቸው ለክብራቸው ሲሉ ቦታም ስላላቸው ይለቃሉ የሚል ቀለል ያለ ግምት የተገመተ ይመስለኛል በነገራችን ላይ በአመት ቆይታ አይደለም ልቀቁ የተባለ በወራት እናንተ እስከፈለጋችሁ ትጠቀማላችሁ ተብሎ የተባለን ቦታ እያሉ ነው ያሉ ቃል ተሰብሯል እያሉ ነው በትክክል አንዳንድ ጥያቄዎች ጥቁሽ ነጋሉ አንዳንድ ዶክመንቶች አሉ በተክርስቲያኗ ምንምናኗን በማስተባበር አዲስ አዳራሽ ለመገንባት እንዲሁም ቢሮዎችን በማነስ ስትገልገልበት እንደነበረ ይታወቃል ይህ የግንባታ በጊዜው ወጪ ምን ያህል ነበር በጊዜው እና አሁን ደግሞ ስታስረክቡ ነው አሁን ደግሞ ባለው የገበያ ዋጋ ምን ያህል ይልን አብራርተሽ ትገልጪ ኦኬ መጀመሪያ 2013 ግንቦት በገነባነው ሰዓት ከኮንትራክተሩ ጋር ተዋውለን የነበረው የ3.9 ሚሊዮን ብር ኮንትራክት ነው ቤተክርስቲያኒቷ ተዋውላ የነበረችው በሰዓቱ ይገመት የነበረው ዋጋ ኮንትራክተሩ ያወጣው ያን ያህል ነው ከዛ በተጨማሪ ግን ምዕመናን የሰጡት ስጦታዎች አሉ የሰው ኃይል አለ እኛ ራሳችን በቦታው ተሳትፈን አብረን ሰርተናል ስለዚህ የህዝቡ መዋጮ አለ የህዝቡ ጉልበት አለ የሰው ሀብት ማለት ነው ከዛ በተረፈ ደግሞ ኮንትራክተሩ ያመጣቸው እቃዎች አሉ በስጦታ የተሰጡ እቃዎች አሉ ስለዚህ ከ3.9 ሚሊዮን የሚጨምር በወቅቱ ማለት ነው ማለትም የመመናን ጉልበትን ሁሉንም ያካተተ ማለት ጉልበት አይ ሳይጨምር የሱ የራሱ ለሚያመጣቸው ባለሙያዎችና ለሚያመጣው እቃዎች የሱ ኮንትራክት 3.9 ሚሊዮን ያለው በሰዓቱ ከዛ በተጨማሪ ምን ተደርጓል የተለያየ የህብረተሰብ አካል የሆነ የቤተክርስቲያናችን አባል የሆኑ ሰዎች በጉልበት ረድተዋል በማቴሪያል ረድተዋል በሰዓቱ ብዙ አይነት ስራዎች በጋራ ሰርተናል በሰዓቱ በአሁን ሰዓት ሲባል ከ10 ሚሊዮን በላይ ነው በአሁን ሰዓት ቤተክርስቲያኗ ቀደም ደጋግመሽ ብለሽዋል አዲስ ግንባታ እንደገነባች ለቢሮ ለተለያየ አገልግሎት የሚውል ከትንሽዬ ቆርቆሮ ትልቅ የማምለኪያ አዳራሽ እንግዲህ ቪዲዮንም አይቼዋለሁ አዳራሽንም ጎብኝቻለሁ ይሄ በሆነበት ሁኔታ ከኪሱ አውጥታ ከህዝቡ ሰብስባ በጉልበትም በገንዘብም ይሄ በሆነበት ሁኔታ እንዴት ነው የኛ ንብረት ብለው ባለ አከራዮቹ በህግ እንዴት ሊያገኙ ይቻሉ እንቆቅልሽ ነው ይሄን ብታበራሪልን ይሄ የተለያየ የህግ ክፍተቶች
የፈጠሩት አጋጣሚ ነው ለነሱ ማለት ነው። ክፍተት ተፈጥሯል። መጀመሪያ 7 ቤት ነው ብለው መስክረዋል እነሱ ራሳቸው። ከዛ ደግሞ እዛው ፍርድ ቤት ላይ 13 ቤት ነው ተብሎ ተጽፏል። እንግዲህ ህጋችን ምን እንደሆነ በግልጽ ያሳየናል። 7 ቤት ብለው አስቀምጠዋል። 7 ቤት መሆኑን ወረዳ ማረጋግጦታል። መሬት አስተዳደር መጀመሪያ ላይ 13 ቤት መሆኑን ደግሞ ድጋሚ የወረዳ ሌላ ሰራተኞች ደግሞ መጥተው ቆጥረው ያሉትን ክፍሎች አይተዋል። ትልቅ አዳራሽ ዘመናዊ አዳራሽ መገንባቱን አይተዋል። እነዚህ ነገሮች ደግሞ በፍርድ ቤት ጣልቃ ገብ ወይም ደግሞ ኮንትራክተሩ በጣልቃ ገብ ክርክር ውስጥ በነበረበት ሂደት ቤቱ ይታገድልኝ ብሎ መጥቶ አስቆጥሯል። እሱ ከማስቆጠሩ በተጨማሪ ደግሞ ፍርድ ቤቱ እንደገነባ አምኖ ለቦሌ ክፍለ ከተማ መሬት አስተዳደር ተጽፎ የግንባታው ግምት ተገምቶ ይምጣልኝ ብሎ ይሄ ማለት ግንባታው እንዳለ አምነው ማለት ነው። በፍርድ ቤት ነው ነገር ሄዶ ባለሙያዎች ተመድበው ምን ብለው መተው ገምተው አምጥተው በምን መሰለህ ፍርድ ቤት ውድቅ ያደረገበት ፍቃድ ሳይኖረን የገነባችሁት ተብሎ እንደተገነባ ፍርድ ቤት ማምኖበታል። እንደተገነባ ራሳቸው አከራዮቻችንን አምነውበታል። በ2016 ዓመተ ምህረት የገነባውን ኮንትራክተር ለመግዳት በማሰብ ገቢዎች ሄደው ጥቆማ ሰጥተዋል። ኮንትራክተሩ ደብቆ ለክብር ሕይወት ቤተክርስቲያን ግንባታ ገንብቶ ግብር አልከፈለም በማለት ሄደው ጠቁመው ኮንትራክተሩ ላይ ግብር እንዲጣል ተደርጓል። እዚህ ላይ ህግን ተከትላችሁ ለምን አላችሁ? የግንባታ ፍቃድ ማውጣት እያንዳንዷ ነገር በህግ በማስረጃ የስር ፍርድ ቤት ላይ የቀረቡ መረጃዎች ተገቢ ባለመሆናቸው እስከ መጨረሻው ድረስ የህግ ሂደቱ እንደዚህ እንዲበየን አድርጓል ይባላል። የእናንተን ክፍተት አለ እዚህ ላይ የባለሙያዎቹ ማለት ነው። ይህንን በአግባቡ ፍርድ ቤቱን በትችት ብቻ ሳይሆን እናንተ ተገቢ መረጃና ማስረጃ መሬት ላይ ያለው እውነታም ያሳያል። እናንተ ቀንበን ባርጋችሁ መረጃው ማስረጃውን በሚገባ አሳቀርባችኋል። እንደ ወቅቱ እንደ ሰዓቱ በእኛም በኩል የተፈጠሩ ክፍተቶች ነበሩ። አንድ የፍርድ ቤት ቀን ሚስ አድርገናል። በእኛም በኩል ያ ከባድ የሆነ ጫና ፈጥሯል በእኛ ሳይድ። ከዛ በተጨማሪ ግን ለምን በሰዓቱ ለምሳሌ ውል አልነበረም፣ ለምን የግንባታ ፍቃድ አልነበረም። እንዳልኩ ግንኙነታችን ቤተሰባዊ ግንኙነት ነው ከነሱ ጋር የነበረ። ቤቱን ስንገነባው 10 ዓመት ኦልሬዲ አብረን መተናል። 10 ዓመት ማለት አከራያችን ቸገረኝ ባለ ሰዓት ዋና መጋቢያችን እርዳታ እየሰጠው ምን እያለው ቤተሰባዊ የሆነ ህብረት ነው የነበረን። በሽምግልና ቁጭ የምንልበት መተማመን ላይ የተመሰረተ ነው ግንኙነታችን። ለዚህ ነው በ10 ዓመት ውስጥ 4 ጊዜ ብቻ ውል ያደስነው። ተመልከተው እንዴት አይነት አከራይ ነው አሁን 4 ጊዜ ብቻ ውል የሚያድስልን ለአመት እያደረገ። እንደዚህ አይነት ግንኙነት እኮ የለም አይደለ? ትክክለኛ የአከራይ ተከራይ ከሆነ ግንኙነታችን ውል ማደስ ባለብኝ ሰዓት አድሳለሁ አይደል? እኛ ግን ያንን አላደረግንም። ለምን? ቤተሰባዊ ነው ግንኙነታችን። ቅድም እኮ ነገርኩ 2011 ነው መጨረሻ ላይ አድስነው። እስከ 14 ዝም ብሎ እንዲቀጥለው ውሉ 14 ላይ ነው በ150 ሺህ ብር ብለው እነሱ ጭቅጭቅ ውስጥ የገባ ነው ማለት ነው። ስለዚህ ከእንደዚህ አይነት መተማመን እንዴት ነው አሁን ጎረቤቶች መጥተው አይነግሯቸውም? ጣራ ሲነቀል ሲፈርስ እውነት አሁን አንድ ነገር ተደረገ ተብሏል ሚዲያው ላይ የሚጮሁት ያሉት ይሄ እኮ ከእውነት የራቀ መሆኑ እኮ ምንም ሩቅ አይደለም። ይህንን አውቀው መጥተዋል። በሰዓቱ በየ3 ወሩ ነበር አቶ አቤል አስፋው የሚባል የነሱ ዋና ተወካይ እየመጣ ክራይ የሚወስደው ክራይ ሊወስድም መጥቷል። በሰዓቱ ግንባታውን ተመልክተው ግን ፍቃድ ማውጣት የማን ኃላፊነት ነው? የቤት ባለቤት ኃላፊነት ነው። ቤተክርስቲያኒቷ ልታወጣች ነው። ለምን? በተከራዮቹ ይዞታ ላይ ነው ግንባታ እየገነባች ያለችው። እናወጣለን በሚል እንግዲህ አሁን እዚህ ጋር ማጭበርበር ትመለከታለን። ቀጥሉ አለዚያ ማስቆም እኮ ይችላሉ አይደል? ፈቃደኞች ካልነበሩ እውነት ይሄ ሁሉ ግንባታ ማለት ትንሽ ግንባታ አይደለም። አንድ ክፍል ቤት አይደለም የሰራነው፣ ትልቅ ግንባታ ነው። ሰፈሩ ሁሉ ሊያየው የሚችለው ጥያቄ ነው። አንድ ቆርቆሮ ስትመጪ በአሁን ሰዓት ደንብ ይባላል አይደል? ያ ሁሉ የቤት የመመን ቪዲዮዎች ላይ አሁን እኔ እየተናገርኩኝ ያሳያቸዋል። ብዙ ሺህ ህዝብ እየመጣ ነበር የሚያገለግለው በሰዓቱ። አንድ ጊዜ እንደውም በ3 ወር ጊዜ ውስጥ አስታውሳለሁ የሆነ በዓል ያረፈበት ጊዜ ነው እና ሰው ሁሉ ስራ ስለሌለው ትርምስምስ ያለ የቤተክርስቲያን አባላት አንዱ በዚህ ሄዳፎን ይገነባል፣ አንዱ በዚህ መድረክ ይሰራል፣ አንዱ በዚህ ምን ይላል። ያን ቀን እኔም ተሳታፊ ነበርኩ። በእንደዚህ አይነት መተረማመስ መሀል የተገነባ ቤት እውነት አሁን የውጭን ሰው ሳይስብ ቀርቶ ነው? ነዋሪው ጎረቤት ዝም ብሎን ነው? እኛ ያን 3 ወር ሙሉ ስንገነባ ዝም ተብለን አሁን የምናወራው የህሊና ጉዳይ ነው። አይ እኮ ይሄንን ምን ያሳያል መሰለህ? የእነሱን ስምምነት ያሳያል። እነሱ ግን ዶክመንት ስለሌለ መካድ ይችላሉ። ያደረጉትም ያንን ነው። ግፍ ነው የምትይ? በደንብ ግፍ ተሰርቶብናል። ኦፍ ኮርስ ግፍ አልሰራችም። አሰራን። ንብረታችንን ስጡን ነው ያለው። ንብረታችን ማለት ያፈሰስንበት የህዝብ ንብረት ስለሆነ ነው እየጠየቅን ያለነው።
የህዝብ ንብረት ሲባል እኔንም ይመለከታል፣ ማንኛውንም የቤተክርስቲያን አባል ይመለከታል። እየጠየቅን ያለነው ያወጣነው ገንዘብ ይመለስልን። ስለ ቤታቸው ስለ መሬታቸው ጉዳይ የለንም። እንደፈለጉ አሁንም እንኳን ተረከቡ ደስተኞች ነን፣ ምንም ችግር የለብንም በዛ አንፃር። አሁንም ግን ህግ ካለ መንግስት ካለ የሚመለከተው አካል ካለ እውነት ፍርድ አለ ብሎ ካመኑ መጥተው ማየት ይችላሉ። በጣም እጅግ አድርጌ አመሰግናለሁ። ጠቅላላ ሂደቱን በሚገባ ተናግረሻል። ግን አንዳንድ ጥያቄዎች ላይ ስለ ህግ ስናወራ ነበረ። አሁን የህሊና ፍርድ ነው እያወራን ያለና የፍርድ ቤት ነው። እንደ አንድ ባለሙያ ያለ ፍርድ ቤት ነው እኛ የምንሰጠው። ፍርድ ቤት አለ ብለን ህግ አለ ብለን አይደለ ወደ ህግ ሄድ ነው። ህጉ በአግባቡ ተፈጽሞ አልተፈጸመም እንግዲህ የሄዳችሁት የይግባኝና የፍርድ ቤት ሂደት ብዙ ያሳያል። በዚህ ጉዳይ ላይ በተለይ ባለ ጉዳይ የሆኑት አቶ ኤርሚያስና ንብረቱን የተረከቡት የሀሌታ ሚዲያም የኛ ሚዲያም ክፍት ነው። መጥቶ ደግሞ የነሱን ሀሳብ ለማመጣጠን እንድንሰማ በዚህ አጋጣሚ እየጋበዝኩ የመጨረሻው ጥያቄ መጠየቅ ፈልጋለሁ። ጉዳዩ አንቺ እንዳልሽው የህዝብ ነው፣ የቤተ ክርስቲያን ነው። ቤተ ክርስቲያኗ ብዙ ምዕመናን ያላት ዓለም አቀፍ ቤተ ክርስቲያን ሆና ሳለ የቤተ ክርስቲያኗ መሪ ላይ ትኩረት ይደረጋል። ፍርድ እንደሚያጣምም በጣም ጨካኝ እንደሆነ እያስለቀሰ እንዳለ በተለያየ ሚዲያ አማራጮች እንሰማለን። ይሄ ጉዳይ ይመለከታል ወይ ብለን የቤተ ክርስቲያን መሪ በተደጋጋሚ ለመጠየቅ ስንሞክር ጊዜው አይደለም ወይ በዚህ ጉዳይ ላይ ምንም ምለው የለም ብሎኛል። እኔ በግሌ እናንተ እንደ አንድ ቤተ ክርስቲያናችሁ እንደ አባት እንደ መሪ ብዙዎቻችሁ ደግሞ በዚህ እውቀት ኃይል እንደተለወጣችሁ ይሄ ጉዳይ መሪያችሁ ላይ ትኩረት ተደርጎ ሲነገር ምን ይሰማሻል? እንደ አንድ ቤተ ክርስቲያን አባል በሁለት መንገድ ልመልስልህ። አንደኛ ነገር ቤተክርስቲያኒቷ ራሷን የቻለች ተቋም ናት። የግለሰብ ጉዳይ አይደለም ጉዳዩ። ቅድም እንደነገርኩ በጣም ብዙ ህዝብ ያዋጣው ብዙ ህዝብ የተሳተፈበት ግንባታ ላይ የተከናወነው እንጂ ሬቨረንድን ብቻ የሚነካ ጉዳይ አይደለም ይሄ ጉዳይ ማለት ነው። የስም የማጠልሸት ስራ ነው የተካሄደው። አሁንም እየተካሄደ ያለ ያ ጉዳይ ነው። ቤተክርስቲያኒቷ ራሷን የቻለ አስተዳደራዊ መዋቅር አላት። ዝም ብሎ አንድ ሰው መጥቶ በ2002 ዓመተ ምህረት እሱ ከእግዚአብሔር ራእዩን ተቀብሎ ቤተክርስቲያኒቷን ሲመሰረት ራእዩን ተቀብሎ ወደ መሬት አወረደው እንጂ በአሁኑ ሰዓት የተደራጀች ትልቅ ቤተክርስቲያን ናት። የሚመለከተው ብዙ አይነት አካል አለ በውስጧ። የህግ ቡድን አለ፣ የሚመለከተው የግንባታ ቡድን አለ። ጥያቄም ካለ ሊመጣ የሚገባው አስተዳደራዊ ጥያቄ ነው። ቤተክርስቲያን ናት ንብረት ይሰጠኝ ያለችው እንጂ አንድ ግለሰብ አይደለም። ስለዚህ እነዚህ ሁሉ የሚሰሯቸው በሚዲያ እየወጡ የሚናገሯቸው ነገሮች ለኛ የሚያሳዩን ለ15 ዓመት ለ16 ዓመት የገነባውን መልካም ስሙን የማጠልሸት ስራ ነው ሲሰሩ የቆዩት። ይህ ደግሞ መንግስት አዲስ አዋጅ አውጥቷል። ስም ማጥፋት በተመለከተ የተለያዩ አይነት እርምጃዎች እንደሚወሰዱ መንግስት አስቀምጧል አይደለ? ስለዚህ ይህ ነገር በሂደት ያገኛቸዋል ብዬ አስባለሁ። አሁን ቅድም እንዳልኩ ነው ህግ አለ ወይ? ህግ ካለ ህግ ማለት ለምሳሌ የተለያዩ በሚዲያ ላይ ወጣው የመንግስት አካላት እየተናገሩ የነኩ ሰዎች ሲፈረድባቸው ሲያዙ አይደል በአግባቡ ቅጣት ውስጥ ሲገቡ እያየን ነው። ይህ ነገር እነዚህም የኛ አካባቢዎች ላይ ይደርሳል ብዬ አምናለሁ። ምክንያቱም ጉዳዩ ቅድም እንደነገርኩ የህዝብ እንጂ የአንድ ግለሰብ ስላልሆነ ማለት ነው። አሁንም ቢሆን ጊዜው አረፈደ ማለት በህግ የህግ ቤቱን ፍርድ ስለምናከብር ቤቱን አስረክበናል፣ ህግን ፈጽመናል። ለፍርድ ቤት የመጣውን ይህ የሚያሳየው ቤተክርስቲያኒቷ ህግ አክባሪ እንደሆነች። አሁንም ግን አልረፈደም። የሚመለከተው የመንግስት አካል አሁንም ጥሪ እያደረግን ያለነው ይመለከተኛል የሚል እውነታችን ይሄ ነው። የኛ እውነታ ይሄ ነው። ይህንን እውነታ መመርመር ለሚፈልግ ለማንኛውም አካል አይ እዚህ ሀገር ህግ አለ ለሚለን አካል እውነት የህዝቡን ድምፅ እንሰማለን የሚል አካል ካለ አሁንም ክፍት ነው የኛ ቤት። መጥተው ጉዳዩ እንዲመለከቱት በአግባቡ ከስር መሰረቱ እንዲመለከቱልን የህዝቡን ጩኸት እንዲሰሙ ጥያቄያችንን እንዲፈቱ የተከበሩ ክቡር ከንቲባም ለሁሉም ቢሮአችን ክፍት ነው፣ ቤታችን ክፍት ነው፣ ቤተክርስቲያናችን ክፍት ነው። ስም ማጥፋቱ ይቁምልን። እውነተኛውን ቤቱ ስናስረክብ አፍርሰናል ወይ መጥተው ለምን አይመለከቱትም? እና ዝም ብሎ ማንም ሰው ሚዲያ ላይ ወጥቶ የሚመነጭባት ሀገርስ ለምን ትሆናለች? ሀገራችን ወደ መልካም እንደምታ እየመጣች ነው ያለችው። ይህንን እንደምታ ተጠቅመው አሁን ያሉት በስልጣን ላይ ያሉ መሪዎቻችን ችግሮቻችንን ተመልክተው እንዲፈቱልን በራችን ክፍት መሆኑን ጥያቄያችንን እያቀረብን ያለነው። ስለመጣ ስለጠየቅከን እኛም እናመሰግናለን። በጣም ብዙ ጊዜ ከሪቨረንድ ዶክተር ተዘራ ጋር ይያያዛል። በተለይ በፍርድ ቤት ክርክር ውስጥ እንደው ታዝበው ከሆነ ብዙ ጊዜ ፍትህ እንደሚያጣምም በተለያየ መልኩ ሚዲያ ላይ እንዳየ ነውና ጉዳዩ የህዝቡ አሁን እንግዲህ
በጣም ብዙ ሺህ ምዕመናን አላት በዓለም ዙሪያ ማለት ነው። ያው የብዙ ህዝብ ሆኖ ሳለ ብዙ ጊዜ ከሪቨረንድ ተዘራ ጋር ይያያዛል። አንተ እንደ ጓደኛ ስታየው እኛ እናየው በጣም ጨካኝ እንደሆነ እየበደላቸው እንደሆነ ነው በየሚዲያው ልጆቹ ቀርበው የሚያቀርቡት። እኔም ይህን ጉዳይ ካወቅኩበት ሰዓት ጀምሮ በጣም እከታተሉ ነበር። እርቅም እንዲያመጡ ወደ ሚዲያም ላይ ጉዳዩን በደንብ ተከታትዬ የምችለውን ነገር አድርጌ እንደውም ቤተክርስቲያኗ በተደጋጋሚ መልስ እንድትሰጥ ስጠይቅ በጊዜው እምቢ ብለዋል። እንግዲህ የፍርድ ቤት የተያዘ ጉዳይ በአደባባይ መናገር የለባቸው። ቢያንስ አውዱን ግን ቢናገሩ ቢያንስ አሁን ህዝቡ ጉዳዩን ያውቅ ነበር፣ ይጠራለት ነበር እና እንደ ጓደኛ አንተ ይህንን ነገር እንደ ሽምግልና ስምህም እየጠፋ ነው። ጉዳዩ ከቤተክርስቲያኗ ጋር ከመያያዝ ተነስቶ ከመሪዋ ጋር ሆኗልና ይህንን ስትታዘብ ራሱ አንተ ገለልተኛ ሆነ ስለምታየው እንዲሁ ዶክተር ምን ትላለህ? እውነት ነው። እንደውም ይህን ቃለ መጠየቅ ልታደርግልኝ ስትል በጣም ፈቃደኛ የሆንኩበት ምክንያቱ ይሄ ነው። የክብር ሕይወት ቤተክርስቲያን እዚህ እንኳን 22 ለም ሆቴል አካባቢ ያለው አጥቢያዋ ከ3000 በላይ ምዕመን አላት። እንግዲህ ይህ ማለት እዚቹ ቤተክርስቲያን እዚቹ ከተማ ውስጥ እንኳን 6-7 አጥቢያዎች አላት። ይህ ወጣቱን ሌላውን ነገር ሳትቆጥር ማለት ነው። ስለዚህ እንዴት የአንድ ግለሰብ እናደርገዋል? ይህ እኮ የህዝብ ንብረት ነው። የህዝብ ብቻ አይደለም። እኔ ራሴ እንኳን እንደ ጓደኝነት እኮ ቡልኬት፣ ድንጋይ፣ መብራት ምናምን ቆርቆሮ ሳቀብል ነበር እኔ ራሴ። ስለዚህ ሬቨረንድ ዶክተር ተዘራ አንድ አገልጋይ ነው። ይህ ንብረት የቤተክርስቲያን ንብረት እንጂ የግሉ አይደለም። አንዳንድ ጊዜ ሚዲያዎች ላይ ሳይ የሚገርመኝን ነገር ልንገር። የቤተክርስቲያኗ ንብረት ነው የምትከራከረውን ቤተክርስቲያኗ ናት። ፍትህም ከተዛባ ያዛባችው ቤተክርስቲያን ናት። ፍትህም ከተነፈጋት ፍትሁ የጎደለባት ቤተክርስቲያን ናት። ሬቨረንድ ተዘራ ልጆቹን የሚያሳድግበት ቤት አይደለም። እሱ ራሱን ችሎ የሚኖርበት ቤት አይደለም። እንደ ማንኛውም የቤተክርስቲያኒቱ አገልጋይ ዋና መሪ አገልጋይ እግዚአብሔር የሰጠው ራእይ ሆኖ ህይወቱንም ኑሮውንም ትዳሩንም ጭምር ሰጥቶ የሚያገለግልበት ቤተክርስቲያን እንጂ የግል ንብረቱ አይደለም። አንድ ቆርቆሮ ከዚህ ቤተክርስቲያን ላይ አንስታ አንተ ብታቃጥል ወይም ብትሸጠው የምትጎዳው ቤተክርስቲያን እንጂ ሬቨረንድ ዶክተር ተዘራ አይደለም። ስለዚህ ይህ የህዝባችን አመለካከት ያልጠራ አካሄድ ይመስለኛል። አንድ ሁለተኛ መጽሐፍም እንደሚናገር እረኛውን ምታ መንጋው ይበተናል ነው። ስለዚህ ትኩረት የተደረገው ቤተክርስቲያኗንና የእግዚአብሔር መንግስት ስራ ለማደናቀፍ እንጂ አንድ ግለሰብ ነገ እኮ ሬቨረንድ ተዘራ ወደ አምላኩ ይሄዳል። ቤተክርስቲያንና አገልግሎቱ ግን ቀጣይነት አለ፣ ዘላለማዊነት አለ። ስለዚህ ከአንድ ግለሰብ ጋር ልናገናኘው የምንችል ምንም ምክንያት የለም። አንድ ሁለተኛ ቤተክርስቲያኗ የራሷ የሆነ የህግ አካል አላት። ተመልከት፣ የራሷ የሆነ አስተዳደር ማኔጅመንት አላት። ብቻውን አይደለም እሱ የሚወስነው፣ የማኔጅመንት አካል አለ። ይህን ነገር ምን እናድርገው? ብዙ ነገሮችን እንደውም እሱ ነው ተጭኖ ቤተክርስቲያኗ የሚገባት ነገር የጎደለባት እሱ አባት ነው፣ መንፈሳዊ ነው። ስለዚህ ያ የነበረውን ግንኙነት እንዴት አድርገን እናበላሸዋለን? ያኔ በችግራችን ጊዜ ያከራዩን ክራይ የቀነሱልን አይዞህ ያሉኝ ናቸው። እኔም ደግሞ በችግራቸው ስረዳቸው ነበር። እንዴት ይህንን ነገር ወዳልሆነ ነገር ሲወስዱት አብሬ ከነሱ ጋር እሟገታለሁ። ስለዚህ ተውት፣ ነገሩ ይብረድ፣ ቆይ ነገ ያልፍላቸዋል። አንደኛው ልጅ ነው የሚያስቸግር፣ ሁሉም እንደዚህ አይደሉም እያለ ብዙ ነገሩን የያዘው እንደውም እርሱ ነው የሚገርም። በጣም ግራ ይገባል። እንግዲህ እሱ በሰውነት እንደ ሃይማኖት መሪነቱ ጉዳዩን እኔም በተደጋጋሚ ጠይቄው ቆይ ላይ ነበር ግራ እስከሚገባ ድረስ። ለምን በጣም ብዙ ይወራ ስለነበረ በተለይ ከዛኛው ግን በየሚዲያው ይሄዱ በጣም እንግዲህ መረጃ ነው ሰው በዓለም ዙሪያ ያለው እና ይሄ በሆነበት ሁኔታ እንዴት ነው እንደ ጨካኝ ሊታሰብ ይቻላል? ወይ ደግሞ በክርክር ሂደቱ ላይ ሁሉን ነገር ማድረግ እንደሚችል ሀገር ውስጥ ህግ የሌለ እስከሚመስል ድረስ ብዙ መረጃዎች ይመጣ ነበር። አሁን ደግሞ ቤቱን ሲወስድ ህግ ፍትህን በየዕለት የሚል ነገር ስማለና ሁለት የሚጋጭ ነገር ሆነና አሁን አንተ የምትገልጽልን ወዳጅ የቤተክርስቲያን ሊደሩ እንደዚህ ያሰበ እንደው ቤተክርስቲያኗን ማግኘት የሚገባትን ጥቅም በየዋህነት አሳልፎ እንደሰጠ እያስረዳሃል። እንዴት እንደዚህ ጨካኝ ተደርጎ ይሰራል? በጥላ አየር ላይ ያለው እሱ ፍትህን እንደሚያጣምም እንደሚያባረራቸው ሁሉ ብዙ ነገሮች እንሰማለን። አሁን ለሚዲያ ስለማይመጥን ነውና ይሄን ስትሰማ ምን ይሰማል? እንደ አንድ ወዳጅ እውነት ለመናገር ያው እኛ ብዙ ጊዜ ክርስቲያኖች መሸነፍ ነው አሸናፊነት ብለን ነው ምናምን፣ እንደገና መበደል ነው። በአንተ በመበደል ውስጥ ወይም በመጎዳት ውስጥ ነው ሰዎች ነገ ወደ ጌታ ሲመጡ አንተ ጋር ያለፈውን ህይወት ምሳሌ አድርገው ክርስቶስን እንዲያዩ ነው የምንፈልገው።
ከዚህ የተነሳ ሬቨረንድ ዶክተር ተዘራ ያሬድ ብዙ ርቀቶች ሄዷል። እውነት ለመናገር ወዳጄ ጓደኛዬ ስለሆነ ማለት በእርቁ ጉዳይ ነው። ብዙ ርቀት ሄደው በእርቅ ነው። በእርቅ ብቻ ሳይሆን ለምሳሌ አንድ ነገር ልንገርህ፣ በጣም ማቀው ነው የነበርኩበትን ኬስ። ልክ ይህ ክርክር ተነስቶ ሽምግልና በሽምግልና እንፍታውና ነገሩ ይቁም እዚሁ ላይ ሲባል እሺ ተባለና ወደ እርቅ ገባ። ወደ እርቅ ሲገባ ምንድነው ያለው? የዚህን የህንፃውን አሁን እናንተ ባለሙያ አምጡና ኢንጂነር አስገምቱት፣ የኔም የቸርች ልጆችም አሉ፣ ሌላም ኢንጂነር ላምጣና አሁን ባለው ዋጋ ይገመት ይሄ ህንፃ። ስለዚህ ይሄን ግምት ከቻላችሁ ክፈሉኝና ልውጣ። አይ አንፈልግም አንከፍልም ካላችሁ አፍርሼ ልውጣና የቀድሞዋን የናንተን ቪዲዮም ፎቶም ስላለ በዚያው ልክ ልስራላችሁ። ይሄም አይሆንም ከተባለ ሶስተኛ አማራጭ ይገመትና ክራይ ሳትቀበሉኝ ተገምቶ ልኑርበትና ፈቅዳችሁልን እንውጣ አላችሁ። ይሄ እንግዲህ ሶስት ኦፕሽን ያቀረበው። ይሄን አውቃለሁ። እንግዲህ በዚህ ጊዜ ምንድነው መሆን ያለበት? አንተ መክፈል ከቻል ትከፍላለህ፣ መክፈል ካልቻልክ ተጠቀምበትና ውጣ ነው። አሁን የሚገርም እነሱ ቤተክርስቲያኗ እንዳሸነፉ ወይም ሬቨረንድ ዶክተር ተዘራን እንደጎዱት ፍትህ ይህ ከንቱ ፉከራ ነው እንጂ ሁለት በደል ነው ያለው። አንደኛው በደል ተጠቅሞ ቤተክርስቲያኗ ብትወጣላቸው ኑሮ አትራፊዎች እነሱ ነበሩ። ምንድነው አሁን ሆን ተብሎ ነው እያልከን ያለው? የቤተክርስቲያኗን ስም ለማጥፋት ነው? እንደ አንድ ወንጌላዊ ቤተክርስቲያን ምእመናን ይሄ ሁሉንም ነገር ስለነካ ነው ጊዜው ወስጄ ወደዚህ መጣሁ። ለምንድነው ቤተክርስቲያን በዚህ ልክ ማለት ነው ንብረቷ ተወስዶ በፍትህ አደባባይ ፍትህን አሜን ብላ ተቀብላ ያ ሁሉ እያለ የፍርድ ቤት ሂደቱን ለባለሙያዎችና ለህግ ክፍል ብንሰጥም ቤተክርስቲያን አለቅም ብላ መሬቱ ሰዎችን በተለያየ መልኩ እንግዲህ የሚቀርበው መረጃ ስታሰቃይ እንደነበረች ተደርጎ የሚወራው ለምንድን ነው? ይሄ እውነት ለመናገር እግዚአብሔርንም መፈራ እኔ እንደ እግዚአብሔርም ሰው አገልጋይ ነኝ። የእግዚአብሔርን ቃል በመናገርበት አንደበቴ እንደዚህ አይነት ወንጀል የሆነ ነገር በፍጹም ቤተክርስቲያኗ የእውነት ነው የምልህ፣ ቤተክርስቲያኗ ይሄ መሬት የኔ ነው፣ ቦታው የኔ ነው፣ ከመንግስት ጋር ተስማምቼ የሚሆን በሌላ መንገድ ወስደዋለሁ ብላ አታውቅም። እንደውም እኮ ሲጀመር ከሬቨረንድ ተዘራ ጋራ የነበረው የገጽ ለገጽ ግንኙነት ሙሉ በሙሉ ነው ያቆመው። ምክንያቱም የህግ ክፍል አላት ቤተክርስቲያኗ። አንተ በአባትነት የምታረገው ነገር ብዙ አላስኬደንምና ስራውን እኛ ሃንድል እናድርገው ብለው እኮ የህግ ክፍሉ ነው ያዙት እንጂ እኮ ሬቨረንድ ከዚህ ወጥቷል። የሚገርም እና በጣም አሁን ከሚዲያ ሰማው የሚደንቀኝ ነገር እነዚህ ሰዎች እኮ ካርታ አላቸው፣ ህጋዊ ካርታ። አንድ ሰው አይደለም እኮ ወደ 4 ወይም 5 ባለሳሳት የቤተሰብ መሬት እኮ ነው። ይሄ ውል እኮ አለ ከነከሌ ይህንን ቦታ ለዚህ ነው ያህል ዓመት በዚህ ዋጋ ተከራይቼዋለሁ የሚል እኮ ውል አለ። እነዚህ ሁሉ ህጋዊ መሰረት ባለበት በሀገሪቱ ላይ ህግ መንግስት እያለ እንዴት መሬቱ የኔ ነው ልትል ትችላለች ቤተክርስቲያን? ይሄ የማይታሰብ ነው። የክብር ህይወት ቤተክርስቲያንም ይሄን አላሰበች። አይሆንም፣ ሁሉም አይሆንም፣ ቦታውንም ለቃችሁ ልንውጡ፣ እሺ ንብረታችን ይዘን እንውጣ። ይሄ ንብረት የአንድ ሰው የሁለት ሰው አይደለም፣ ወይም የሬቨረንድ ተዘራ እቃ አይደለም። ይሄ የህዝብ ንብረት ነው፣ የመንግስት ንብረት ማለት ነው፣ የህዝብ ንብረት። ስለዚህ ይዘን እንውጣ፣ ይዛችሁ አትወጡም፣ ይሄኛ ነው። እንዴት እናንተ ይሆናል? ስንሰራ ይሄው ፎቶ ቪዲዮ፣ ምክንያቱም ይሄ የህዝብ ንብረት ነው፣ የሬቨረንድ ተዘራ ንብረት አይደለም። የህዝብ ንብረት ይመለከተዋል ህዝቡ። ስለዚህ ነገ በእነዚህ ሰዎች ላይ ሌላ ነገር ሊፈጥር ይችላል ህዝቡን እኮ። ይህንን የማረጋጋት ኃላፊነት ያለበት እሱ ነው። ስለዚህ እሱ በሁለቱም በኩል ነው ተወጥሮ የነበረው ይኸውልህ። ስለዚህ 4 ዓመት ድረስ የሄደበት የህጉ ሂደት ይሄ ነው። አንድ ሁለተኛ፣ አሁን እነዚህ ሰዎች ይሄን ቦታ ወሰዱ፣ በቃ ይሁን፣ በቃ መንግስት ፈረዳ ይፍረድ። አሁን በህግ ሂደት ታቅ ከሆነ አንዳንድ ነገሮችን ተሸ ፍርድ ቤት ይግባኝ ስትጠይቅ የፍርድ አካሄድ ውሳኔው ላይ የተሳሳተ ካለ ብቻ ነው የበላዩ ወይም ይግባኝ ብለህ ሄድከው አካል የሚያይልህ እንጂ የስር ፍርድ ቤቱ የወሰነውን መሰረታዊ ነገር ማሻሻል አይችልም። ይኸውልህ አሁን የኛ ሀገር የህግ ክፍተት አለበት ብዬ የማስበው ይሄን ነው። ከምን አንፃር ብትለኝ ይሄ አሁን የግለሰብ ንብረት አይደለም፣ የህዝብ ንብረት፣ የመንግስት ንብረት ነው፣ የቤተክርስቲያን ንብረት ነው። ይህንን ንብረት እንደገና ትሪት ለማድረግ የቪዲዮዎቹን የፎቶ የአካል ምስክርነት እንደገና መቀበል ነበረበት ፍርድ ቤቱ ብዬ አምናለሁ። ግን ከኛ ሀገር የህግ ፍሰት አንፃር የህጉን ክፍተት ወይም ደግሞ የተሳሳተ ከህግ አንፃር ከአንቀጹ ከቁጥሩ አንፃር የተዛባ ነገር ካለ ብቻ ነው
የበላዩ የሚያየው እንጂ መሰረታዊ ነገር አይሆን። ስለዚህ ያንኑ እያጸደቀ ቤተክርስቲያን ደግሞ እንዴት ንብረቴ ይወሰዳል ይሄ የህዝብ ንብረት ነው የሚለው ክርክር ነው ላይ ድረስ የመጣ። አንድ ታሪክ ልንገር። የተወሰኑ ቤተክርስቲያን ሰዎች ተሰብስበው ሄደው ይሄንን መናገሬ ምናልባት አይነው ለብዙ ሰዎች ችግር እንደሚፈጥር አውቃለሁ፣ እንደሚያናውጣቸውም አውቃለሁ። ግን እውነት ስለሆነ ብዙ ሰዎች ነፃ መውጣት ስላለባቸው በጣም ብዙ የእውነት የሚሰሩ እንዳሉ፣ ጥቂት ደግሞ የመጨረሻ ወንጀለኞች ፍትህን የሚያጣሙ ዳኞች እንዳሉ እንዲታወቅ ስለመፈልግ ከሄደው አንደኛው ልጅ መካከል ዳኛውን ያውቀዋል። አብሮት ከሱ ጋር ሲጠጣ ሲቅም ሲያጨስ የነበረ ይሄኛው ልጅ ተለውጧል። ረጅም ዓመት ሆኗቸዋል። እንዴ ሳየው ደነገጥኳል። እንዴ በምን መልኩ ነው ይሄ ዳኛ የሆነው ብዬ ከዛ ስወጣ ስልኩን አፈላልጌ ደወልኩለት። እንዴ እኔም እኮ ሳይ ደነገጥኩ አለኝ። ይሄ ልጅ በሕይወት አለ። ከዛ እንዴ መቼ ነው ዳኛ የሆንከው? እንዴ እኔ እኮ እየጠጣሁም እየቃምኩም እኮ እየተማርኩ ነበር። መብቱ ነው፣ ሰው ችግር የለውም እሱን ማድረግ። ይሄ ፐርሰናል ነገር ስለሆነ እዛ ውስጥ መግባት አልፈልግም። እና እንዴ የኛ እኮ የቤተ ክርስቲያናችን ጉዳይ ነው፣ ለምንድን ነው እንደዚህ ኢፍትሃዊ ነገር የምታረጉበት ነው ናም ስለው ወይኔ ቀደም ብላ አትመጣም ነበር፣ ተበልቶበታል። አሁን ምንም ላረግ አልችልም። ይሄ ቃል በቃ የሰማነው በጆሮአችን ያዳመጥነው ነገር ወራስ ደግሞ በተገላቢጦሹ ለዳኛ ጉቦ እየሰጡ ፍርድ ያጣመማሉ። እንዴ ኦኬ ሲጀመር ዳኞቹ ለምን ብለው ጠየቀው አያውቁም። አንድም ቀንኛ ላለፈው 4 ዓመት ሚዲያ ላይ ወጣን አናውቅም። መውጣት ሚዲያ ላይ ስለምንፈራ ወይም እውነት ስለሌለና ያልወጣንበት ሪዝን ህግ የያዘውን ነገር በህግ ላይ አላግባብ ጫና መፍጠር ስለማንፈልግ ብዙ ህጋዊ አካላት የት ነበራችሁ? ይህ ሁሉ አሁን አንተ የምትነግረን በደል ሲፈጸም 2 ጥያቄዎች አሉ። አንድ ሀገሪቷ በህግ ነው የምትተዳደረው። የህግ የበላይ ደግሞ ፍርድ ቤቶች ናቸው። ፍርድ ቤቶች ላይ የሚሰሩ በደሎችን የሚያይ ቢሮዎች አሉ። ሁሉም ጋር ሄደናል፣ መፍትሄ አጠናል እያልከን ይህንን እንግዲህ ለሚመለከተው አካል በዚህ አጋጣሚ እናስተላልፋለን። ሁለተኛ ደግሞ የሚዲያ አማራጭ ነበረ። እኔ ራሴ 2-3 መጥቼ እውነታቸውን ተናገሩ ብያለሁ። ለምንድን ነው በጊዜ አልተናገሩም? ልክ ነው። እኛ ኃላፊነት የሚሰማን ሰዎች ነው። አንደኛ በወቅቱ ሌላ አላስፈላጊ ግርግር መፍጠር ስለማንፈልግ አንደኛ፣ ሁለተኛ ህግ የያዘው ጉዳይ ነው። ህግ እኮ ማለት ምድር ላይ እኮ ህግ የሚቀመጥበት ምክንያት ህግ እኮ የመጨረሻው አካል ነው አይደል? ከእግዚአብሔር በታች እኮ የህግ አካላትና ህጉን የሚይዙ ሰዎች የመጨረሻ አካላት ናቸው። ስለዚህ እኛ በዚህ መልኩ ተጣሞ ፍትህ ይበላሻል ብለን ማመን አንችልም። ነጭ ጥቁር መባል እንደሚችል እኔ አይቻለሁ ባይኔ። አይኖ ጄኒውን ሰዎች አሉ፣ እግዚአብሔርን የሚፈሩ በጣም ምርጥ ዳኞች እንዳሉ አውቃለሁ። ግን ደግሞ በጣም የሚያሳፍር ስራ የሚሰሩ ማለት ነጩን ጥቁር ማለት የሚችሉ ልንገርህ ታሪኩ ባጭሩ። ያው በጣም ብዙ ስለሆነ እንግዲህ ሁሉንም አንስቼ ነገሩን ለማውራት ሊከብደኝ ይችላል። ግን ከተለያዩ ኃላፊዎችም ጋር ከህግ ባለሙያዎችም ጋር ስላወራ በየቀኑ በሚዲያ እየወጣ ይጮሃል፣ በሬዲዮ ይጮሃል፣ በሶሻል ሚዲያዎች ይጮሃል፣ በተለያየ መንገድ ይጮሃል። ምንድን ነው የሚጮኸው? ለዳኞች ጉቦ እየሰጡ። ለዳኞች ጉቦ ከሰጠንኛ ለምን ለኛ አልፈረዱልን? እኛ እኮ የ10 ሚሊዮን ብር ንብረት አሳልፋችሁ ስጡ ነው ያሉት። ይሄ ጥያቄ ያስነሳው ሪቨረንድ በፍርድ ቤት ሂደቱ በጣም በተደጋጋሚ ፍትህ እየተጣመመ፣ ሁለተኛ ደግሞ ይግባኝ እየተጠየቀ ንብረታቸው እየታገደ እንደነበረ በሚዲያ ወጥተው ሲሰሙ እኔም እንደሰው ከትልቅ ይቅርታ ጋር የሆነ ነገር እየተፈጸመባቸው እንደሆነ ጠርጥሬያለሁ። ለምን ልጁንም አውርቼዋለሁ፣ ሚዲያውም እንደዛ ነውና እውነታችሁን ደግሞ ተናገሩ ብለን በሱስ እንኳን በሌላ ቴክኒክ የፍርድ ቤት ሂደቱን በእርግጥ በሂደት ላይ ያለ ነገር የፍርድ ቤት ሂደት በአደባባይ አይናገርም። ለምን ዳኞች ላይ ተጽዕኖ እንዳይፈጠር ማለት ነው። ትንሽ እንኳን ሰበር አድርጋችሁ ለምን አልተናገራችሁ? ያ አሁን ይሄ ነው በሁለታችን መካከል ያለው ልዩነት። እኛ ተቋምን ኢሞሽናሊ ተነስተን የምናረገው ነገር የለም። እነሱ ተቋም አይደሉ፣ ወይም የሚያጡትም የሚገነቡትም የማይገነቡትም ነገር የለም። ኤኒቲንግ መናገር እንደፈለጉ የተሰማቸውን ማለት ይችላሉ። ግን ቤዚክ ነገር ምንድነው መሰለ፣ ህግ የያዘውን ነገር ወተኔን ነገር እንናገር ስንል ኢቭን አንተ በተደጋጋሚ ናክ ስታረገን ቁጭ ብለን ከህግ ባለሙያዎች ጋር ስናወራ ይሄ ለኛ ተገቢ አይደለም።
እስከ መጨረሻው ድረስ የፍትሁን መንገድ ተከትለን እንሂድ፣ ፍትህ እናገኛለን። ምክንያቱም ይሄ ነጭ ወረቀት ነው የኛ ጥያቄ። ቦታው ካርታ አለው፣ ካርታው ላይ የባለቤቶቹ ስም አለ። እዛ ቦታ ላይ እኛ ንብረት አስቀምጠናል፣ የንብረቱ ባለቤቶች ነን። ንብረቱን አንደኛ ከተቻለ የኛ ጥያቄ ነበር ወደ ኪራይ ቀየርልና ኪራዩ ሲያልቅ እንውጣ ነው አንደኛ። ሁለተኛ ጥያቄያችን የነበረው ይሄ አይሆንም ከተባለ ሁለተኛ ደግሞ የምናደርገው አንድ መሰረታዊ ነገር ምንድነው? እነሱ ይታመንና ብር ይክፈሉ ለቤቱ ተታን እንወጣለን። ያወጣችሁትን ወጪ ማለት ያወጣነው ነው። እዛ ጋር የገነባነውን ቤት የገነባነው አዳራሽና የገነባናቸው ቢሮዎች አሉ። ሶስተኛ ጥያቄያችን የነበረው መሰረታዊ ጥያቄያችን የነበረው ይሄ ሁለቱ ካልተስማማቸው ሶስተኛ ደግሞ ቤቱን አፍርሰን የሰራነውን ነገር አፍርሰን የነበረውን አስቀምጠን እንውጣ። በተገላቢጦሹ ግን ምንድን ነበር የሚወራ የነበረው ቤቱን ሊነጥቁ። ቤት እኮ ያንተ የሚሆነው ውስጡ ስለኖርክ አይደል። የዚህ ቤት እኮ ባለቤት እኔ የምሆነው አሁን እዚህ ቤት ውስጥ በመሆኔ አይደል። የዚህ ቤት ባለቤት የምትሆነው እጅ ላይ ካርታ ካለ ካርታ እያሳደሱ በካርታቸው ሄደው የሆነ ነገር እየሰሩ በካርታቸው ላይ የሆነ ነገር እያደረጉ ካርታ ከኖርማል ካርታ ወደ ዲጂታል እያስቀየሩ ቤታችንን ሊነጥቁኝ ይላል። እዚህ ላይ ግልጽ ለማድረግ የኛም ጥያቄ ይሄ ነው። ለምሳሌ እንዲህ ሰዎች ባለ ንብረት ናቸው፣ እናንተ ተከራይ ናቸው። ግን በተለያየ ቴክኒካዊ ሁኔታ የሰው ንብረት ቤተክርስቲያን እንደምትወስድ ወስዳም ደግሞ ሰዎችን በፍርድ ሂደት እያሰቃየች እንዳለ ነው ሚዲያ ላይ የታየው የተነገረውና በአሁን አንተ የምትለን ክርክሪያችን ንብረታችን ይዘን እንውጣ እንጂ የመሬት የመውሰድ የመውረስ አልቀደም አንስታል። አንደኛው እግድ ለምን ይወጣል? ይሄ እግድ እኮ ሰው ማወቅ አይጠይቅም። ለምሳሌ አንድ ሰው ሄዶ ማንኛውም ሰው እስር ፍርድ ቤት ማታች ያለ ፍርድ ቤት ላይ ሄደ ክስ ትፈጥራለህ። አንተ ላይ ልትከሰኝ ትችላለህ፣ ኦር አንተን ከሳል ክስ ከፈጠርኩብህ ከዛ የትኛው ውሳኔ ይወሰን። የትኛው ውሳኔ ሲወሰን ይሄንን ኬዝ ውሳኔውን ይዤ የሚቀጥለው ቦታ ላይ ይግባኝ ይላል። ይግባኝ ስል ከፍተኛው ፍርድ ቤት ምንድን ነው የሚያደርገው? እሱ ደግሞ ያይና ከዛ አንተ ይሄ የተወሰነልኝ ውሳኔ ይፈጸምልኝ ብለህ ጥያቄ አፈጻጸም ታወጣል። ስታወጣ ይሄኛው ኬዙን እያየሁት ስለሆነ ይታገድ ይላል። ይሄ ምንም ወንጀልም የለውም፣ አካሄድ ነው፣ የህግ አካሄድ ነው። ይሄ እኮ ማንም አሁን ባለሙያ የሆነ ሰው ህግን በአግባቡ ጠንቅቆ የሚያውቅ ሰው እግድ ለምን ይወጣል የሚለውን ራሱ ከዛ አንድ ፋይል ይከፍታሉ። በዚህኛው ፋይል እየተከራከርን እያለ በዚህኛው ፋይል ሌላ ፋይል ያወጣሉ። በዚህኛው ፋይል እየተከራከርን እያለ በዚህኛው ፋይል ሌላ ያወጣሉ። ኦኬ ምስክርነት ሲሰጡ ቤቱ ላይ ምንም አልሰሩም አሉ። በባነርና ዝም ብለው በላስቲክ ወጥረው ነው አሉ። ከዛ አንድ ደግሞ የኛ ቤተክርስቲያን በሌለሁበት ብሎ እኔ በሌለሁበት ውሳኔው እኔን አፌክት ያደርገኛል፣ ምክንያቱም አብዛኛው ንብረት የሱ ስለሆነ መጨረሻም ሊወስደው ፕላን ስለነበረ ብሎ እሱ ጣልቃ ገብቶ ክርክር ሲያደርግ ገቢዎች ሄደው ምን አሉ? የ3.ምናምን ሚሊዮን ብር ስምምነት ነው፣ ስለዚህ ይሄ ብር አልተከፈለኝም ብሎ ሲጠይቅ ገቢዎች ሄደው ምን አደረጉ? ገቢዎች ሄደው ዮዳሄ የሚባለው ሰው እንደዚህ ለክብር ሕይወት ቤተክርስቲያን ሰርቶ ግብር አልከፈለም ብለው ራሳቸው እዚህ ፍርድ ቤት ምስክርነት ሲሰጡ ፍርድ ቤት ላይ ምንም አልሰሩም ማለት ምንም አልሰሩም ያሉትን አይቶ ዳኛው ምንም አልሰሩም ብሎ ወሰነብን። ስላልሰራችሁ ውጧል። አዘሴም ታይም ደግሞ ፍርድ ቤት ላይ ደግሞ ገቢዎች ላይ ደግሞ ሄደው ዮዳሄ የ3.5 ሚሊዮን ብር ቤት በ2013 ሐምሌ ወር ውስጥ ሰርቶ ለገቢዎች ግብር አልከፈለም ብለው 1 ሚሊዮን ብር ግብር ሊከፈል ነገር አይጋጭም? ይጋጫል። ይሄንን ወስደን ለዳኛው ይሄው ለራሳቸው የመሰከሩት ይሄ በቂ ማስረጃ አይደለም ብለው ድድቅን ያደረገው በክርክር ሂደት ሰበር ፍርድ ቤት ትሄዳ ምንድነው እስር ፍርድ ቤት ትሄዳለህ፣ ከፍተኛው ፍርድ ቤት ትሄዳለህ። ሂደት አለው። ረጅም ወራት ነው የሚቀጥሩ ታውቃለህ የፍርድ ቤቶቻችንን ኬዝ። ከዛ ሰበር እንሄዳለን። በሰበር ኬዝ ውስጥ የዮዳሄን ኬዝ የህግ ክፍተት አለው። እኔ በኢትዮጵያ ታሪክ እንግዲህ ይሄንን የህግ ባለሙያዎች አሉ አእምሮ ያላቸው ለእውነት የቆሙ ጄኒውን ይሆኑ ሰበር የህግ ክፍተት አለው፣ መልሳችሁ መርምራችሁ በትክክል አስተካክላችሁ ፍረዱ ብሎ
5 ዳኞች ፈርመውበት ወደ ታች ተመለሰ። ተመሳሳይ ዳኛ ይዞት ስሙን መጥቀስ አልፈልግም አሁን ለሱ ፐርሰናሊቲ ስለምጨነቅ ተመሳሳይ ዳኛ ይዞት ሰበር የመለሰውን ሰበር ጋር የሚወሰኑ ውሳኔዎች ህግ ነው የሚሆኑት። እንደ ህግ ኢቭን ሪፈር ይደረጋል። ሰበር በዚህ ጊዜ እንደወሰነው ተብሎ ሪፈር ይደረግ። ምንድነው ያደረገው እሱ? ሰበር የወሰናቸውን ውሳኔዎች ገልብጦ ይወሰን እና እኔ እንደዚህ አይነት ኢፍትሃዊነት አንድ ሪቨረንድ በዓለም ዙሪያ ያላቸው አድማጭ ተመልካቾቻችን ይህንን ጉዳይ አንተ ግልጽ አድርገዋል። ባለሙያዎች የህግ ባለሙያዎች ገለልተኛ የሆኑ የህግ ባለሙያዎች በዚህ ጉዳይ ላይ የሚሉት ነገር ካለ ሀሌታ ሚዲያ ክፍት ነው። በተጨማሪ ደግሞ ባለ ንብረቶች ንብረቱ የደረሳቸው እኛን አላናገራችሁም የኛን ጩኸት ደግሞ አልሰማችሁም እንዳትሉ ይሄው በዚህ አጋጣሚ የዓለም ዙሪያ እየሰማን ኑና የናንተን ደግሞ ልክ በዚሁ ሌቭል የህግ ሂደቱ ምን እንደሚመስል በግልጽ ለዓለም እንድታስተላልፉ ጥሪያችንን እያስተላለፍን ወደ አንተ መለሳለሁ። በዚህ ሁኔታ እንግዲህ ግልጽ ስላረከው ብዬ ነው። ባጭሩ ቤተክርስቲያን ተበድላለች የሚል ድምዳሜ ነው ያለበት። 101% ቤተክርስቲያን ተበድላለች፣ በህግ ተበድላለች። በጣም በሚያሳዝኑ የሚዲያ አካላት ተበድላለች። ማለት እኔ ሚዲያ ለእውነት ካልሆነ ምኑ ነው ሚዲያ? ሚዲያ ከአንድ ሳይድ ሰምቶ የሚያወራ ከሆነ ሚዲያ ምንድነው? አሁን ይሄው አንተ ለምሳሌ እኛ እንዳናገርከው ለሌሎቹም አካላቶች ለህዝብ አይደል ፍርድ ምንቶ ለሌሎቹም አካላቶች ኑና ተናገሯል። አንድም ሚዲያ መጥቶ አላናገረንም ከማስፈራራት ውጪ። እኛን ከማስፈራር ማለት ደውለው ሊያስፈራሩን የሞከሩ የሚዲያ ባለሙያዎች አሉ። በሚዲያ ህግ ደግሞ ስም ማጥፋት ወንጀል እንደሆነ እናውቃለን። በኢትዮጵያ ውስጥ የሰውን ስም ያላገባቡ ማንሳት በሚዲያ ህግ ውስጥ አሁን በትክክል የሚታወቅ ነው። ህጉን ጠቅሶ መነጋገር ይቻላል። ሰውን ሳታናግረው በዚህ ሳይድ ሳትሰማ የነዛን ሳይድ አልሰማንም ሳትል ጀጅመንታል ሆነ ፍርድ እየሰጠ ንብረት ተነጠቀ እያልክ እኛ ንብረት ብንነጥቅ ኖሮ ለምን አሁን ተመለሰላችሁ? በጣም እጅግ አድርጌ አመሰግናለሁ። እንግዲህ ጉዳዩን ሊከታተሉ እንደነበረና በመጨረሻ ላይ የሀገሪቷ ህግ ተግባራዊ ሆኖ ቤተክርስቲያኗ በህግ ተረድታ ግለሰቦቹ ደግሞ ፍትህን አግኝተው ንብረታቸው ሲረከቡ በተለያየ ሚዲያ እንዳየነው ቤተክርስቲያኗ የነበረውን ግንባታ አፍርሳ አስረክባለች ይባላል። እርሶ ሲከታተሉ ስለነበረ በእርግጥ ይሄ ተገቢ ነው? ህጋዊም አይደለም ተገቢም አይደለም። ምክንያቱም እኔ እንደ አንድ የቤተክርስቲያኒቷ አባል ከጥብቅና ውጪ በዚህ አሁን ለቀን ባስረከብነው አዳራሽ ላይ ሳመልክ የነበርኩ ሰው ነኝና አውቀዋለሁ። ሁለተኛ ኬዙንም ይዤ ስንቀሳቀስ የነበርኩ ጠበቃ ነኝና ጉዳዩንም በደንብ ስለማውቀው ማለት ነው። ስለዚህ መጀመሪያ ክርክሩ ላይ ያለ ይሄ ቤት ምን ነበረ፣ አሁን ላይ አፈጻጸም ላይ እንዴት ተረከው የሚለውን ነገር ያፈጻጸም መዝገቡ ቤተክርስቲያኒቷ ይህንን ቤት እንድታስረክብ ባዘዘበት ትዕዛዝም መሰረት ከወረዳ አመራሮችና ከፖሊሶች ጋር ጭምር ቆሜ ያስረከብኩ ሰው ነኝ፣ መታየትም የሚችል ስለሆነ ማለት ነው። ስለዚህ እኔም አይቼዋለሁ ሶሻል ሚዲያ ላይ ግሬደር ተደቅኖ ቤቱ ሲፈርስ ሲናድ እንደዚህ እያሳዩ። ይሄ አንደኛ ህገ ወጥ ነው፣ ህግንም አለማክበር ነው። ሁለተኛ ደግሞ ሐሰተኛ መረጃን ማሰራጨት ነው። እዚህ ላይ በደንብ መተኮር ያለበት ነገር ቢኖር በአዋጅ ቁጥር 1185/2012 ላይ በተለይ አንቀጽ 4 እና 5 ላይ ሐሰተኛ መረጃን ማሰራጨት የተከለከለ ነው። ስለዚህ እንዲህ አይነት ስራ የሚሰሩ ሰዎች ህግን ጥሰው ወደ ወንጀል እየገቡ እንደሆነ ማወቅ ይኖርባቸዋል። 2 ዓመት ቀላል እስራት ሊያሳስር የሚችልም ተግባር ነው። ስለዚህ እውነታው ምንድነው የሚለውን ጥያቄ ስናነሳ እውነታው በነበረበት ልክ ድሮ ከነበራት አቋም በጣም በተሻሻለ ምናልባት እንደ ገለልተኛ ጋዜጠኛ አንተም ልታየው የምትችለው ነገር ስለሆነ ማለት ነው ገብቼ የማየት እድሉን አይቼዋለሁ። ባይኔ በህሊኔ እንዳየሁት ወለሉ ንጹህ እንደነበረ ማሳየት ቢሮዎችም እንዳሉ የሽንት ቤቱም ንጽህና እንዳለ የተነቀለ ባይኔ ያላየው ያው ግን ስለዚህ እኔ ከወጣሁ በኋላ የፈረሰ ነገር ካለ ብዬ ነው ኦልሞስት ፍርዱ ከተደረገ በኋላ ሳትረካከቡ ያየሁት ነገር ስለነበረ
ድንገት ያ ነገር ፈርሶ ከሆነ ምንድነው እንደ ተቋምም ማስረጃ መያዝም ስለነበረበት ባስረክብንበት ጊዜዎች ላይ ፎቶግራፍና ቪዲዮዎችም እንዲነሱ አስደርገናል። እያስረክብን ያልነው ምን አይነት ነገር ነው የሚለውን ለማወቅ ማለት ነው። ሁለተኛ በሶሻል ሚዲያ ላይም ተረክበው አከራዮቹ ቪዲዮ ሰርተዋል፣ ፎቶም አንስተዋል። እዛ ላይ ማየት የሚቻል ነገር ነው። ስለዚህ በግሬደርም የፈረሰ ነገር የለም፣ የተነቀለም ነገር የለም፣ የተበላሸም ነገር የለም። ስም ለማጥፋት የተሰራ ነገር ነው። የቆየም ነገር ስለሆነ አሁን እኮ የመጀመሪያውም አይደለም። አሁን ሶሻል ሚዲያ ላይ አይተህ ከሆነ በቤተክርስቲያኒቷ በራሷ ላይና በቤተክርስቲያኗ መሪ ላይ ፓስተር ተዘራ ያሬድ ላይ በግልጽ ስም ማጥፋትና የጥላቻ ንግግሮች ሲደረጉ አይተናል። እንደው ምን ታሰበ ይሄኛው ነገር ስም ማጥፋቱ ቤተክርስቲያኗንም የቤተክርስቲያኑንም መሪ በተለይ ደግሞ ክርስቲያን በሆኑ በዓለም ዙሪያ ባሉ ማህበረሰቦች እንዲህ ነው እንደ ክርስትና እንደዚህ ነው እንደ መሪነት እስከሚባል ደረጃ ድረስ ተደርሷል። በየትኛውም አመለካከት ያሉ ሰዎችን ያልተዛባ መረጃው በዚህ መልኩ ቀርቦ ሚዛኑን ባለመጠበቁ ብዙ ስህተቶች አይቻሉ እንዳባለሙያና የህግ ክፍሉ ይሄንን ለማስቆም ምን አስቧል? እውነት ለመናገር አንድ የደረስንበት ድምዳሜ እኔም እንደ ባለሙያ የምደግፈው ሐሳብ ምን ነበረ? የፍርድ ቤቶች ኬዞች አልቀው የመጨረሻው ውሳኔ እስከሚሰጥ ድረስ በየትኛውም ሶሻል ሚዲያ ወይም ደግሞ ትልልቅ የሚባሉ ሚዲያዎች ላይ የፍርድ ቤቱን ጉዳይ ወደ ሚዲያ ማምጣት እንደሌለብን የተስማማነው ነገር ነው። ምናልባት ደግሞ በተቃራኒ ደግሞ ስትመለከት ደግሞ ሚዲያውን ማጨናነቅ በፌስቡክ በተለያዩ ብቻ በቲክቶክ እንዲሁም ደግሞ ዋናው ዩቲዩብ ላይ የፍርድ ቤቱን ሂደት በጣም የሚያዛባ ዳኞችን ባያዝ የሚያደርግ ነገር ሲነገርና ሰውም አንዱን ወገን ብቻ ሰምቶ ጀጅ ወደ ማድረግ የሄደበት ሲቹዌሽን ነበር። ነገር ግን ይሄ ኢሌጋል ነው ወይ ደግሞ ህገ ወጥ ነው። ምክንያቱም የሚዲያ ህጎቻችን ስትመለከት ሚዲያ ለሆኑ ወይ ደግሞ ወደ ወንጀል ህጋችን ስትመራ በተለይ ከአንቀጽ 449 እና ተከታዮች ውስጥ ስትመለከት አንድ ፍርድ ቤት በያዘው ጉዳይ ላይ ሚዲያዎች የፍርድ ቤቱን ስራ በሚነጥቅ መልኩ ራሳቸው ዳኛ ሆነው ራሳቸው ከሳሽ ሆነው መነጋገር አይችሉም። ፔንዲንግ ኬዞችን በዚህ መልኩ በሚዲያ አውጥቶ መነጋገሩ ተገቢነትም የለውም። ስለዚህ በተከሳይቷ ዝምታን መርጣለች። ለዛም ነው አሁን ፍርድ ቤቱ በወሰነው ውሳኔ አክብረን ፈጽመን ከቀረብን በኋላ ይህም ጥያቄዎች ለመመለስ ዝግጁ ሆኖ ነው ማለት ነው። ስለዚህ ህግን ከማክበር አንጻር ከዚህ በኋላ ግን በእርግጠኝነት በተለይ ስናስረክብ ህንፃውን ደርምሰን ወይም ደግሞ አበላሽተን ወይ ደግሞ በግሬደር አፈርሰን እንዳስረክብን አድርገው ሲያሰራጩ የነበሩ ሰዎችን በህግ ለመጠየቅም እንደምንገደድ ነው እስከማውቀው ድረስ ማለት ነው። ስለዚህ እንዲህ አይነት ሰዎች በእንዲህ አይነት ጉዳዮች ላይ ትምህርትም ካላገኙ ሌላ ሰው ላይ ተመሳሳይ ነገር ስለሚሰራ ማስተማሩ ጥሩ ነው ብዬ አስባለሁ። ያው እንግዲህ ሰፋና ረዘም ያለ የክርክር ሂደት እንደነበረ ይታወቃል። ይሄ እንግዲህ ያው ብይን ያገኘ ጉዳይ ላይ በጣም ብዙ ገብቶ እንዲህ ነው ማለት ተገቢ ስላልሆነ ጠቅላላ ሂደቱ ግን ምን እንደሚመስል አጠር ባለ መልኩ ከህግ አንግል ስላሳዩን እጅግ አድርጌ አመሰግናለሁ። ወደ አንተ ጉዳይ ልመጣ ነውና ከፍተኛ በደል ተፈጽሟል ይባላል። እስከ ጥቃት አካላዊ ጥቃት እስከ ማስፈራራት በዚህ በፍርድ ሂደት ውስጥ ሁለተኛ ፍርድ ቤት አትቀርብም የሚባሉ ክሶች አሉ። እነዚህ ተያይዞ ስንሰማቸው ለምን የሚል ጥያቄ ያስነሳብንና እንደው ይቅርታ ግልጽ መሆን ስላለበት አንደኛው ወደ ፍርድ ቤት አትቀርብም የሚል ጥያቄ ነው። ወደ ፍርድ ቤት የምቀርበው እኔ እኮ በግሌ ክርክር የለኝም። ተዘራ ያሬድ እኮ አይደለም የሚለው የክብር ሕይወት ደግሞ ተዘራ ያሬድ አይደለም የክብር ሕይወት ውስጥ ተዘራ ያሬድ አንድ ሰው የተሰራውን ሴታፕ ልገር ከዳኛው ጋር በመነጋገር ፍርድ ቤት አስጠራዋለሁ። ፍርድ ቤት ሳስጠራው እሱ ታዋቂ ሰው ስለሆነ ዩቲዩበሮች ጥሩና ቀረጹት ተብሎ ሴታፕ ተሰራ። እንደዚህ አይነት ነገር ተደርጓል። ፓስተራችሁ ሊጠራል እና ተጠራ። ፓስተሩ ይምጣ አለ ጠበቃው። ፓስተሩ ለምንድን ነው የሚመጣው አለ። ምን ስለሚመለከተው ነው እዚህ የሚመጣው አለ። ይሄ ቤተክርስቲያን ጉዳይ ነው። ቤተክርስቲያን ህጋዊ ውክልና ያላት ሰው አለ። የህግ አካላት ብቻ ናቸው። ከዛ ማን ሄደ? 6 ሰዎች ሄዱ ከቤተክርስቲያን ተወክለው አመራሮች ሄዱ የቤተክርስቲያን።
ሲሄዱ የመጀመሪያ ጥያቄው አንተ ነህ ፓስተር ተዘራ አለው። አልነበረም እሱ። በዚህ ምክንያት ከሀገር እንዳልወጣ በግል አገደኝ። ይሄ እንዲጣራ ፈልጋለሁ። እኔ እዚህ ምድር መንግስት ካለ፣ እዚህ ምድር ሰዎች ካሉ፣ እዚህ ምድር ላይ የፍትህ ያለ እያለች የክብረ ሕይወት ቤተክርስቲያን እየጮኸች ነው። የተሰራው ወንጀል፣ የተደረገብን ግፍ፣ በቤተ ክርስቲያኑ ላይ የተነጠቀችው መነጠቅ የህዝብ ንብረት ተነጥቋል። እኔ ህዝቡ እንዳያምጽ፣ ህዝቡ እንዳይረብሽ፣ ህዝቡ ወጥቶ እንዳይበጠብጥ አፍኜ ይዤ ነው። እኛ የሰላማዊ ሰዎች ነው። እኛ ንብረታችን ቢወሰድም ብትበደሉ አይሻልም ስለሚል በለን ነው ጸጥ ያለው እንጂ እዚህ ቤተ ክርስቲያን ውስጥ ብዙ ሰዋል፣ ብዙ የሚጮህ ሰዋል። ግን መረበሽ የለብንም። ሀገር በብዙ ምጥ ውስጥ እያለች እንደገና እኛ ሌላ ችግር። ግን የእውነት አምላክ በዙፋኑ አለ። ለዚህ ደግሞ የተቀመጡ ሰዎች አሉ። ስለዚህ ይሄ ጉዳይ ገለልተኛ ሰዎች ቁጭ ብለው ሊያዩት ይገባል። የተሰራውን ወንጀል፣ የተደረገውን ኢፍትሃዊነት፣ የተበደለችውን በደል ዳኞች እንዴት በጠበቆቻችን ላይ እንዴት አንድ ዳኛ እኮ ገለልተኛ ዳኛ አንተ ሁን እኔ ሆን አይመለከቱ ጠረጴዛ እየደበደበ የትም ብትሄዱ ምንም አታመጡም እየተባልክ እንዴት ዳኛ ብለህ እዚህ ዳኛ ፊት አሁን እኔ እንዴት አምኜው ልቀርብ ይችላል? በግል ከሀገር እንዳልወጣ አግዶኝ እግዱ ምንም ጥቅም ስላልነበረው መነሳት ባለበት ሰዓት እዛው ፍርድ ቤት አንስተውታል። ምክንያቱም እኔ ለምንድን ነው እንዳትወጣ ታግድ አላውቅም። ለምን ንብረት ያሸሻል አለ። በዚህ አጋጣሚ የረሳሁት አንድ በጣም ወሳኝ ነገር ልንገርህ። ለምሳሌ ኪራይ ከፈለንም ኪራያችንን ከልክለው እኛ በየፍርድ ቤቱ ቀጠሮ ላይ ኪራያቸውን ይውሰዱ አንወስድም ነው። ለምን? በ150 ሺህ ብር ክፈሉ። የ2013 እስከ 2014 ምናምን ድረስ በ150 ሺህ ብር በዳኛው ትዕዛዝ 1 ሚሊዮን ምናምን ብር ከአካውንታችን አስቆርጦ አስወስዷል። አልተሰጠንም ነው የሚሉት ፍርድ ቤት። ከዛ የ300 ሺህ ብር አድርገናል በዚህ ሰዓት ብለው ፍርድ ቤት ላይ በ300 ሺህ ብር እንድንከፍላቸው ተፈርዶብናል። በህግ በጭቅጭቅ ውስጥ እያለ እኛ በሰራነው ቤት ላይ እንዴ በምን አገር ነው ከ60 ሺህ ብር 300 ሺህ ብር ሲሆን ምን አይነት ፍትህ ነው ይሄ? ምን አይነት ወንጀል ነው የተሰራው? ይሄንን ማን ነው የሚያየው? ፍትህ እንፈልጋለን እኛ። ዝም ያለው ስለ ዋሸን አይደለም፣ ያስፈራሩናል። እንዴ ሞተረኛ መድበው እኮ እኔን በመኪና ስወጣ ስገባ እኮ ይከታተሉኝ ነው። ሞተረኛ ተመድቦ ሻይ ቤት የጠጣንበትን ካርኒ እኮ ይዘው ይሄው ዛሬ ፓስተር ተዘራ እዚህ ነበረ ብለው እኮ ይሉ ነው። በመሃል መጥቶ ይቅርታ ጠይቆኛ ቃል እኔ ጌታ ኢየሱስን ተቀብያለሁ ምሕረት አድርግልኝ የበደልኩህም ብሎኝ ምሕረት አድርጌያለሁ። እኔ ምንም በቃ የምቀየምህ ነገር የለኝ። አሁንም የምቀየማቸው ነገር የለኝ። አሁንም ራሱ ለተሰደብኩት ስድብ በሙሉ ምንም ቅያሜ የለኝ። ግን ሞተረኛ እየላኩ የሆነ ነገር እያደረጉ እገለዋለሁ እያለ ሲፎክር ማንም ነው የሚያውቀው። በጣም ብዙ ሰዎች ሪከርድ አድርገው ልከውልኝ ያውቃል። እገለዋለሁ እያለ በየመንገዱ ሲፎክር ነው። ይሄ እኮ ወንጀል እንደሆነ አውቃለሁ። እኔ ኢፍትሃዊ ነገርም ሲደረግ የፍትህ አምላክ በዙፋኑ ላይ ስላለ ለሁላችንም እንደ ሥራችን የሚከፍል አምላክ ስላለ በቀኑና በሰዓቱ መልስ እንደሚሰጥ አውቃለሁ። አመሰግናለሁ። ማለትም በዚህ የሰማነው እንደ አንድ ሚዲያ ማጥራት ስላለብን ቤተክርስቲያን ምን ፈጽማ ነው አሁን ካለው ችግር ጋር የተያዘ መስሎ ነበር። አዲስ መረጃ ነው። እንግዲህ የሚመለከተው አካል መልስ ቢሰጥ ከሆነ አሁንም ቢሮአችን ክፍት ነው። ወደ መጨረሻ ሀሳቦች ያስኮ ሪቨረንድ መቼም ይህንን ያህል እውነት ይህንን ያህል መረጃ ካለ ለምን ዝም እንደተባለ ለኔ አሁንም እንቆቅልሽ ሆኖ እያለ ቅድም ያብራርተዋል። በህግ የተያዘ ብለሃል። ግን እውነት ደግሞ በስሱም ለሰዎች ለምሳሌ በዓለም ዙሪያ ያሉ ክርስቲያኖች ነው እኛ ጋር የደወሉት። ቤተክርስቲያን እንዴት የሰው ንብረት ትወስዳለች? እንዴት ይሄ ሁሉ በደል በቤተክርስቲያን ስም ይሰራል? ሪቨረንድ ተዘራ ጨካኝ ነው፣ ነጣቂ ነው፣ ቃል በቃል ሌባ ነው ብሎ ይነገሩኝ አሉ። እና ይሄ እንደ አንድ ባለሙያ ስትሰማው ይሄን ነገር ማጥራት ነበረብን። እንግዲህ ይሄን ጥያቄ ሳልጠይቅ ሁሉን ነገር ስላብራራው በጥያቄ ልለፈውና አይደለም ማለት ስለማይገባኝ ወደ መጨረሻው ሐሳብ ብንሄድ ነገሮችን ግን በሽምግልና በእርቅ መፍታት ለምን አልተቻለም?
ቴንክ ዩ ይሄን ስለጠየቀኝ። ያው በሽምግልና ለመፍታት እንግዲህ አንተ ራስህ ያው ምስክር ስለሆንክ አንተ እኔ ላሸማግል ብለኸኝ የመጣህ ጊዜ ነበር ታስታውስ ከነበር አንተ ውጪ የዚህ ሰፈር እኛ አካባቢ ያሉ አብሮ አደጎች ባሉ ሰዎች ሽምግልና ገብተው ነበር። አንተ ያንተ ግሩፕ አንድ ነው። 24 አካባቢ ልጆች ሽምግልና ገብተው ነበር። አሁንም በሕይወት አሉ ልጆቹ። ከዛ ውጪ ሌሎች ትልልቅ ሰዎች ሽምግልና እንግባ ብለው ሽምግልና ገብተው ነው። ሽምግልናው ሁልጊዜ መጀመሪያ መስመሩን ይዞ የሚሄድ ይመስላል፣ ግን ይፈርሳል። በዚሁ አጋጣሚ አንድ ነገር ልንገርህ። ፍርድ ቤት ላይ እየተራብን ነው ይላሉ የሚል ሰማሁና ደወልኩለት ለኤርሚያስ። ምንድን ነው የተራባችሁ? እኔ የቤት ኪራይ እየወሰድኩ ስላልሆነ እየተራብኩና ለምን አትወስዱም? ውሰድ የቤት ኪራያችሁ። ለምሳሌ በ150 ሺህ ብር ከሆነ ከረከራችሁ 150 ሺህ እንዲሆን ከሆነ 60 ሺህ ብሎ አይደል 150 ሺህ ምን ደርሰው 60 ሺህውን ውሰዱና የቀረው ላይ ብትከራከሩ ምን ችግር አለው? እየበላችሁ። ከዛ አሁን ምንድን ነው የተቸገርከው አልኩት። ቁጭ ብለን ካፌ ውስጥ ነው እነሱ የቤት ኪራይ አለ። ስንት ብር ነው የቤት ኪራይ የምትከፍለው? 15 ሺህ። ይኸውልህ ስልኬን ከፍቼ እዛው 45 ሺህ ብር አስተላለፍኩ ከራሴ አካባቢ። ይሄ ከኪራይ የሚቀነስ ምናምን እንኳን አይደለም ከራሴ። ምክንያቱም እኔ እሱ ቤት ውስጥ በዚህ ሌቭል ታውሩ ነበር ከሱ ጋር ገና መጀመሪያ ወደ 2014 እኔ በሚዲያ ብዙ ነገር ብሎኝ አሁንም በዚህ ሌቭል ለማውራት ሬዲ ነኝ። እኔ ብዙ የምቀየም ሰው አይደለም። ለምሳሌ ክርስቶስ ኢየሱስን ኃጢአቴን ይቅር ያለኝ ሰው ብዙ በደሌን ይቅር ብሎኝ መስቀል ላይ ሆኖ ያስተማረኝ ትምህርት አለ። የሚሰሩትን አያውቁትምና ይቅር በላቸው እና አይ ካን ፎርጊቭ። አሁንም ወደፊትም ልቤ ይቅርታ አልተቀየምኳቸው። አዝኜ ሊሆን ይችላል አልተቀየምኳቸው። ለምን መሰለ? እኔ በምህረት ነው የምኖረው። በምህረት ዙፋን ላይ ተቀምጬ የምህረት መሬት እየረገጥኩኝ በምህረት ዓመት ውስጥ እየኖርኩኝ ቂምና በቀል በልቤ ውስጥ ማስቀመጥ ሰው አይደለም። ምክንያቱም ቂም መጀመሪያ የሚገለው የተቀመጠበትን ዕቃ ቂም ውስጥህ ካለ ይበላሃል፣ ጤንነትህን ይበላው። አንድ አባባል አለ እኛ ሀገር የሚባል መርዝ መጀመሪያ የሚበላው የተቀመጠበትን ዕቃ ነው። ስለዚህ ቂም መርዝ ነው። መርዝ የተቀመጠበትን ዕቃ የመብላት የማበላሸት። ስለዚህ እኔ አካም ፎርጊቭ የበደሉን ሰዎች ምን ማድረግ እንዳለብን ጌታ ኢየሱስ ስላስተማረ ከግሌ ጠርቼ ካፌ ውስጥ ቁጭ ብለን እሱም ባለበት አቤል ባለበት 45 ሺህ ብር አስተላለፍኩለት። በሁለተኛው ቀን ወጥቶ ሚዲያ ላይ ፓስተር ተዘራ ሌባ ነው። ችግር የለውም። ለምሳሌ እኔ ያንን ለጥፌ ትናንትና እኮ እንዲያርጌ ምናምን አልልም። ለምሳሌ የእውነት አምላክ በዙፋኑ ስላለ የፍርድ አምላክ በዙፋኑ። አሁን የፍርድ ቤቱ ኬዝ እንትን ተደርጎ እኛ ቤቱን ሰተናቸው። ኦኬ ሰሞኑን ኦኬ ቤቱን ተረከቡ። ምንድነው ሌብነታችን? ቤቱን ሰጠና አንድ ፒሻ ላይ የስ ነገር በጣም ግራ የገባኝ ነገር ነው። መጥቼ ና ተሾመ ባይነኝ ባልከኝ ቪዲዮ ቀረስከው እንደዚህ። እሺ ወለሉም ንጹህ ነው፣ ጣሪያውም እንዳለ ነው፣ ቤቶቹም እንዳሉ ነው። ግን አፈርሳችሁ ቤተክርስቲያኑን ዶጋመድ አድርጎ ለምሳሌ አሁን እኔ ራሱ አመለካከቴ ያው ፓስተር በእንዳንድ ግለሰብ አለ ሚዲያ ላይ የምሰማው ደግሞ ፍጹም የተራራቀ ሆነብኝና እንደ ጨካኝ አፍርሶ ሰጠ ፐርሰናል አንተ ላይ ጉዳዩ ወደ አንተ ይመጣል። አሳዳጅ፣ አስጨናቂ፣ ጨካኝ የሚለው ስም በተለያየ ሚዲያ ላይ ለሚያውቁ ያውቁሃል። ወይ ግን እኔ አንድ ጥያቄ ምንድነው ጨካኝ ማለት ነው? የሚሳደብ ሰውን የሚያንጓጥጥ በየቀኑ እየወጣ የሰውን ስም የሚያጠፋ ሞተረኛ ራበኝ የሚል ሰው ለሞተረኛ መክፈል ችሎ ነው ሞተረኛ መድቦ መኪና እየተከታተለ የሚሄድ ማን ነው ጨካኝ? እገልሃለሁ የሚል ነው ወይስ ከኪሱ ያወጣ ገንዘብ የሚሰጥ ሰው ነው? ራበኝ ስትል ብላ እያለ የሚሰጥ የቱ ነው ጨካኝ? ይሄንን ለህዝብ ፍርድ ትችዋል። ችግር የለው። እውነት በዙፋኑ ስላለ ለእውነት የሚፈርድ አምላክ። አየህ ቤቱን አፍርሰውታል እንዴ? ወረዳ እኮ ቆሞ ነው ያስረከበው። ፖሊስ ነበረ፣ ወረዳ ነበረ። ይሄው ወረቀቱ የተፈራረምንበትን ስክሪኑ ላይ አድርግላቸው እንዲያዩት። የፖሊስ አካላት አለ፣ የወረዳ አለ፣ የሰላምና ጸጥታ። እነሱ ቆመው እኮ ያስረከብነውን ቤት በሙሉ ዝርዝር ጽፈው እንዴ ራሱን ቪዲዮ እየቀረጸ ቤቱን በእንትን አፍርሰውት ሲል የቆመበት ሴራሚክ እኮ እኔ ሰርቼ የወጣሁት
ሲሰጠኝ እኮ ቤት እሱ ሴራሚክ የለውም። ውድ በዓለም ዙሪያ ያላችሁ አድማጮች ተመልካቾቻችን ቤቱ ይዘቱ የተረከቡት ምን እንደሚመስል ለማሳየት እንሞክራለን። እንግዲህ ይሄ ሁሉ የመረጃ ክፍተት ነው። እንግዲህ ወንድም ኤርሚያስ ሌላ የሚመለከታችሁ በዚህ ጉዳይ ላይ እኔም በአንድ ወቅት እንግዲህ ለመሸምገል ሞክሬ የነበረ የዚህ ቤተክርስቲያን ፓስተር የነበረ አሁን በህይወት የሌለ ከሱ ጋር ነገሮችን ለማሳለጥ ሞክሬ ከአቅሜ በላይ በሆነ ያው ጉዳዩን በቅርብም ስለማውቅ ነው ለመጠየቅ የሞከርኩት። እንዲህ መጨረሻ ብዙ ጊዜ ወሰደ ቤተክርስቲያን እንደው እሱ ሳትገባ ያውላችሁ ብላ ለምን አትወጣ የሚሉ ሰዎች አሉ። ጥሩ ጥያቄ ነው። እሱን ማድረግ በጣም ቀላል ነበር። መጀመሪያም የነበረን እሳቤ ኦኬ በቃ ሰተናቸው እንውጣ ነው። ግን አንድ ነገር ልመናችን የነበረው በሽማግሌዎቹም ዘንድ ሽማግሌዎችም ተደጋጋሚ በተለይ በተገናኘንበት ወቅት አንድ ጥያቄ ነው የነበረን። እዚህ ቤት ውስጥ ወጣቶች እየተጠቀሙበት ዋቴቨር ይሄንን ቤት እኛ ብንወጣም ለሌላ ሰው ልታስይዙት ወር ለሆነ ስራ ልታስይዙት የምትሉትን ትክክለኛ አማውንት ገንዘብ ስጡንና ለነዚህ ወጣቶች መጠቀሚያ ይሁን። ከዛ ቦታ ካዘጋጀን በኋላ እንወጣለን። አንደኛው ጥያቄያችን የነበረውና የተወሰኑ ሰዓት ሽምግልናው ጥሩ ሄዶ የነበረባቸው ግዳጅ ነበር። በምን እንደሚበላሽ በቃ በሚገርም እዚህ ላይ ግን ሪቨረንድ ለቆ የምጠረጥሩ ነገር ውጫዊ ኃይል አለ ከኋላ ድንገት የሆነ የሰዎቹ ፓወር ብቻ አይደለም የሚሉ ሰዎች ድምጽ እየሰሙ አለና አንፈልግም እሱስ መግባት። ግን ምንድነው መሰለ በጣም ብዙ ስቴክሆልደሮች አሉት። አሁን አንዳንዴ የራስህን የቤትህን ጉዳይ የቤተክርስቲያንን ጉዳይ ብዙ ማውራት አልፈልግም። ምክንያቱም ስለ አይን ስታወራ ስለ እጅም እያወራ ስለ አፍንጫ ስታወራ ስለ ጆሮም እያወራ ነው። ስለዚህ ስለ አካሉ ስለ ቤተክርስቲያን ብዙ ማንሳት አልፈልግም። ግን ከዚህ በስተጀርባ ይሄን የሚያስተባብሩ ይሄን ፑሽ የሚያደርጉ ይሄንን በርቱ የሚሉ ከኋላ የተለያየ ነገር የሚያደርጉ ሰዎች ስፔሲፊክ የምናውቃቸው ሰዎች አሉ። አስፈላጊ ስላልሆነ ለጊዜው ትቼዋለሁ። የሰዎችን ስም የማጥልሸት ዓላማ ስለሌለ የማንንም ሰው ስም የማቆሸሽ ፕላንና ፕሮግራም ስለሌለ ተተነዋል። ነገር ግን ከነሱ በስተጀርባ እየተገናኙ የሚመክሩ የሚያስመክሩ ሐሳብ የሚሰጡ የደወሉ የተለያዩ ነገሮች የሚያደርጉ በርቱ በሉት የሚሉ ሰዎች አሉ። በዚሁ አጋጣሚ ዱላው ክብር ብቻ ነው የጨመረልን። የመጨረሻ የምለው ይሄንን ዱላው ጥንካሬ ብቻ ነው የጨመረልን። ዱላው ጸሎት ነው የጨመረልን። ዱላው እግዚአብሔር ፊት መንበርከክ ነው የጨመረልን። ቤተክርስቲያን ትጸልያለች፣ ወደፊትም እየጸለየች ትቀጥላለች። ቤተክርስቲያን ከመቼውም ጊዜ በላይ በከፍተኛ ጥንካሬ ላይ ነው ያለነው። በብዙ በረከት ውስጥ ነው ያለነው። ለነገር ማልችለው በረከት ውስጥ በመንፈስ በነፍስ በስጋ በብዙ መንገድ በወቅቱ ሰጣችሁ ብትወጡ ጥሩ ነበር። ይሄው ሰተን ወጣን። የ10 ሚሊዮን ብር ንብረት የሚሆን ቤተክርስቲያን ሰታ ወጣለች። ምክንያቱም ህግ የበላይ ነው ብለን እናስተምር ስለሆነ ህጉ ይወስን ብለን ህጉ የወሰነውን አክብረን ወጣናል። እውነት ነው ወይ? እውነት አይደለም። ተጭበርብሯል በጣም ብዙ። ይሄንን ሙሉ ፋይሉን ቁጭ ብሎ የሚያይ ሰው ካለ ብዙ ጉዲያ ብዙ ታሪክ ያያል። ኪራይ አልተከፈለንም እንዴ? 300 ሺህ ብር የ60 ሺህ ብር ቤት በምን ሎጂክ ነው ሊቀበሉ ያሉት? ይሄ ወንጀል ነው እንዴ? 300 ሺህ ብር ነው በፍርድ ቤት እንዴት ተደርጎ ገቢዎች ላይ እንዴት ተደርጎ እንደተሰራ እያንዳንዱ ነገር እናውቃለን። እነማ ምን ተደርጎላቸው እንደተሰራ ኤቭሪቲንግ መረጃው አለን። ግን የማጋለጥ ስላልሆነ የሰውን ገበና የሚመግለጥ ስላልሆነ በዚህ ውስጥ የተሳተፋችሁ በተለያየ መንገድ ቤተክርስቲያንን ለማጠልሸት የክርስቶስን አካል የሆነ ነገር ለማድረግ ቅዱሳንን ለማንቋሸሽ ሃይማኖቱን ለማንቋሸሽ ሁላችሁንም በጌታ ፍቅር እንወዳችኋለን። ይቅር ብለናችሁ የምር ነው። አዎ የምር ሐዘን የለብን። የምሬን ይቅርታ አድርጌላችኋለሁ። ውድ ሀሌታ ሚዲያ ምርጥ ተመልካቾቻችን እንግዲህ ሀሌታ ሚዲያ ይህን ጉዳይ ለማጥራት በጣም ብዙ ርቀት ሄደን እንደዚህ አይነት ጉዳዮችን ከስር መሰረቱ ያለውን ሁኔታ እናቀርባለን። በዚህ ጉዳይ ላይ አሁንም ለሚመለከታቸው አካል በተለይ ባለ ንብረት ለሆናችሁ ቤተክርስቲያኗን አዳራሽ እንግዲህ የተፈረደላችሁ የእናንተን ሐሳብ ሳንሸራርፍ
በግልጽ ፈቃደኛ ከሆናችሁ ወደ ስቱዲዮ በመጋበዝ ለእናንተም ይሄንን እድል እየሰጠን የክብረ ሕይወት ቤተክርስቲያን እውነት ይሄ ነው እንዴት አያችሁት? ኮመንት ላይ ሐሳብ ስጡን። እንግዲህ በተለይ በጣም ከ40 ሚሊዮን በላይ በወንጌላውያን ቤተክርስቲያን በዓለም ዙሪያ ያላችሁ ቤተክርስቲያን ለምን እንዴት አደረጋለች ፓስተር ተዘራ ለምን እንዲሰራ ለምትሉት ከራሱ አንደበት መልሱ በዚህ ሰማን። የዛሬ ፕሮግራማችን ይመስላል። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። እጅግ አድርጌ አመሰግናለሁ። ለሰጠን ጊዜ በጣም እጅግ አድርጌ አመሰግናለሁ ፓስተር። በጣም አመሰግናለሁ። ሰማ ስላረክ ቴንክ ዩ። እውነቱን የሰራንበት በአንደበት ብቻ ሳይሆን በምስል የተደገፈ ነገር ማቅረብ እንችላለን እያልን ነገር ግን የተፈረደው ኢትዮጵያ ላይ ሕግ አለ ወይ ብለን ጥያቄ እንድናነሳ የሚያደርግ እዛ ቦታ ላይ እኔ በራሴ ጉልበቴን ሰጥቻለሁ፣ ገንዘቤን ሰጥቻለሁ፣ ሙያዬን ሰጥቻለሁ። ይሄን ያደረኩበት ምክንያት ምንድነው? ቤተክርስቲያኗ የእግዚአብሔር ነች የኔም ነች ብዬ ስለማስብ ነው። አልገባንም። በየትኛው ሕግ አግባብ ነው ህዝብ የገነባው ቤተክርስቲያን ህዝብ የሰራው የእግዚአብሔር ቤት ለአንድ ግለሰብ አስረክበ መውጣት? መንግስት አካል ካለ የሕግ አካል ካለ ገለልተኛ የሕግ ወገን ካለ ነባራዊ እውነት ስለሆነ ማርስ ላይ ያለው እውነት አይደለም እናወራው። ምድር ላይ ተመቶ ሊታይ ሊዳስስ ሊጨበጥ የሚችል እውነት ነው እየተናገርን ያለው። የቤተክርስቲያን ጩኸት የኔም ጩኸት የእግዚአብሔር ቤት ንብረት ያለ ሕግ አግባብ ለሰው ተሰጥቶብናል። ስለዚህ ይሄ ነገር መንግስት ወደ ታች ያለውን ነገር አይቶ ፍትህ ቢሰጥ። ቼክ ያደረገ ሰው የለም። አየር ላይ ነው የተፈረደው፣ አየር ላይ ነው የተወሰደው ቤቱ እና አሁንም መንግስት ጋር እኔ ጥያቄ ያለኝ በቃ ቼክ ይደረግ፣ ቤቱ ቼክ ይደረግ። እውነትም ይሄ የአንድ ግለሰብ አይደለም፣ ከፓስተር ጋር ነገሩ አይገናኝ። የቤተ ክርስቲያን ነው የፓስተር አይደለም። ከፓስተር ጋር መያያዝ የለበትም በፍጹም። ይሄ የቅዱሳን ነው የእግዚአብሔር ቤት። ስለዚህ የእግዚአብሔር ቤት ስለሆነ እንደ እግዚአብሔር ልጆች እንደ ቅዱሳን እንደ ቤተ ክርስቲያን አጥብቀን እንሟገታለን። አሁንም አናቆም። ይሄ ጅማሬ ነው። መንግስት ይሄን ነገር አሁንም ቼክ ቢያደርግልን የተዘረፈው ንብረት የተወሰደው ገንዘብ እንዲመለስልን እንጠይቃለን። ከፍተኛ የፍርድ መጓደል በእርግጥ ሕግ አለ ወይ የሚያስብል ጥያቄ ላይ ሕጋችንን የሚጥል ትልቅ ነገር ነው የተከናወነው። አዝኛለሁ፣ ከልቤ ነው የምላችሁ፣ አዝኛለሁ። እግዚአብሔር መልካም ነው፣ ፍርድ ይስተካከላል ብለን እናምናለን። እኔ እንደ አንድ አካል እንደ አንድ ወንድም የምናገረው አንድ ነገር ምንድነው? ሕግ ተቀልብሳለች። እውነት ብታድርም እውነትነቷ አይቀየርም። በምንም ነገር ቢሸፈን እውነት at the end of the day በቀኑ መጨረሻ ማሸነፉ አይቀርም። የተደረገው ነገር ልክ ነው ብዬ አላምንም፣ ልክም አይደለም። ሕግ ቢከበር እላለሁ። የሆነው ነገር ፍትሃዊ አይደለም። በዚህ ደግሞ እግዚአብሔርም ያዝናል፣ የእግዚአብሔርም ሕዝብ እኛም አዝነናል በጣም። መንግስት በዚህ አቅጣጫ ነገሮችን ሁሉ ተመልክቶ ፍትህ እንዲሰጠን እኔም ይሄንን ጥያቄ አነሳለሁ። የተደረገው ነገር ሁሉ አግባብም አይደለም፣ ትክክልም አይደለም፣ እግዚአብሔርም አይወደውም። የመንግስት ምላሽ እንድናገኝ ፍትህ እንዲሰጠን ቤተክርስቲያናችን አካሄዷ፣ አደራረጓ፣ ያደረገቻቸው መልካም ነገሮች እንደተሰጣት ራዕይ እንዴት ህዝብ ላይ እየሰራች እንዳለች ብዙዎችን እንዴት እየመለሰች እንዳለች ማንም የሚያውቀው ነገር ነው። በመረጃም ያለን ነገር ነው። ትክክለኛ ነገርን እንሻለን። ትክክለኛ መፍትሄ እንዲሰጠን መንግስትን እንጠይቃለን። የሰማሁት ነገር በጣም ልብ የሚነካ ነገር ነው። ምክንያቱም የተከራየነው እኛ ግቢውን ነው ስንገነባ የነበረው ያ ሁሉ ሀብት በህዝብ ንብረት የተሰራ ነው። ሁላችንም አዋተን የሰራነው ስራ ነው። የእግዚአብሔር ቤት ስለሆነ ያንን አስቀምጣችሁ ውጡ የተባለውና በምን አግባብ እንደዛ እንደተደረገ አላውቅም። ፐርሰናሊ በጣም ፊል ነው ያደረኩት የሰማው ሰዓት። ህግ ባለበት አገር ላይ ሆነን ሁሉ መረጃ እጃችን ላይ እየታየ እያለ ንብረታችሁን አስቀምጣችሁ ውጡ መባሉ ለኔ በጣም ልቤን የነካ ነገር ነውና የሚታወቅ ነገር ስለሆነ መረጃም ስላለን ቪዲዮ መረጃ ስላለ የፎቶ መረጃም ስላለ የሚመለከታቸው አካሎች የህግ አካላት የመንግስት አካላት የእግዚአብሔር ቤት ነው። የእግዚአብሔር ቤት ማለት ደግሞ የህዝብ ንብረት ነው። ያንን ንብረት መንግስት ተከታትሎ ትክክለኛ የሆነውን ፍርድ ሰጥቶ ንብረታችን ወደ ቸርቻችን እንዲመለስ የህዝብ ንብረት ስለሆነ ወደ ህዝብ እንዲመለስ አደራ ለማለት ፈልጋለሁ። አገራችን ላይ ሕግ ባለበት መንግስት ባለበት ፍትህ እንዲሰጠን እንጠይቃለን። ምክንያቱም ሰዎች በጠራራ ፀሐይ ይሄ የተደረገው ቤተክርስቲያናችን ነው የተዘረፈችው። ገንዘባችን ያፈሰስንበት፣ ጉልበታችን ያፈሰስንበት ሁሉ ነዋይ ንብረታችንን ያስቀመጥንበት ቦታ የኛ ነው በማለት ፍትህ በመጓደል ተዘርፈናልና ፍትህ እንጠይቃለን። የሚመለከታቸው ባለድርሻ አካላት ውሳኔውን በድጋሜ እንዲያጤኑትና ፍትህ እንድናገኝ ነው ጥያቄ የማቀርበው። ለትውልድና ደግሞ የብዙ ሰዎችን ህይወት ለመለወጥ እየተደረገ ያለውን እንቅስቃሴ ከግምት ውስጥ በማስገባት ትክክለኛ ፍትህ እንድናገኝ የሚል ጥያቄ ነው የማቀርበው።